ስለ ጥምቀት ነበር ሲነሳ የነበረው። ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት ሳይሆን ጥምቀት ማለት መጀመሪያ የዳነ መዳን አለበት አንድ ሰው ክርስቶስን ማመን አለበት። ገባ አይደለ? ኦኬ። ስለዚህ ጥምቀት ለድህነት ሳይሆን የዳነ ሰው ነው የሚጠመቀው ብለህ ነው የምታምነው? አዎ፣ መጀመሪያ ማመን፣ ያመነ የተጠመቀ ይድናል አይደለም የሚለው ቃሉ እኮ ያመነ። ስለዚህ ምን ያደረገ ነው የሚድነው ነው የሚለው ቃሉ አሁን የጠቀስከው? ያመነ የተጠመቀ ይድናል። ስለዚህ የሚድነው ያላመነስ ምን ይላል? ያላመነ ምን ይላል? ይፈረድበታል። አዎ፣ መጀመሪያ ሰው ፍርዱ ላይ ከመድረስ በፊት አብርሃም መጀመሪያ የሚድነው ላይ እንግባባና ከዛ የሚፈረድበት ጋር እንሄዳለን። እዚህ ክፍል ላይ ጌታችን ሲናገር አንድ ሰው የሚድነው ምን ሲያደርግ ነው አለ? ድምጽ ታፍኗል። እያወራ ነው አለ አብርሃም ሲያምን ምን አይሰማም? ኔትወርክ ምን ሲያደርግ ነው የሚለው? ሲያምን ይድናል። ሲያምን ይድናል ነው የሚለው ክፍሉ። አዎ፣ ያመነ ይድናል ይላል። ያመነ ይድናል ነው የሚለው። እስቲ አንብበው ደግሞ። አዎ፣ ያመነ ስሙ። እሺ፣ እንግዲህ የሚለው ያመነ ይድናል ነው ብለዋል። እስቲ አንብበው ደግሞ። ያመነ ይላል። ያመነ ይድናል አይደል? ያመነ ምን መሰለ ያመነ የተጠመቀ መጀመሪያ ማመን አለበት። መጀመሪያ ማመን አለበት፣ ከዛስ መጠመቅ አለበት። ቆይ ምን ያደረገ ይድናል? ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀም ይድናል ነው የሚለው? መጀመሪያ ለቃሉ ታመን። ያንተ ማብራሪያ እንቀበል። ቃሉ መጀመሪያ ተቀበል። ምንድነው የሚለው? ኦኬ፣ ያመነ የተጠመቀ ይድናል። መጀመሪያ አብርሃም አለ። እሺ፣ እንደዚህ እያልክማ ከባድ ነው ለመወያየት ራሱ። ኔትወርክ በጣም አስቸጋሪ ነው። ኔትወርክ በጣም ያስቸግራል። ትጠፋለህ፣ ትመጣለህ ምናምን። ኧረ ይሻለዋል እንደዚህ እያደረግህ። ኔትወርክ በጣም አስቸጋሪ ነው። ኧረ ኔትወርክ እንኳን አስቸግሮ አይደለም። ኔትወርክ ኔትወርክ በጣም አስቸጋሪ ኖ ኔትወርኩ ቢሆን ቀይ ይበራ ነበር ታውቃለህ። እኛ ጋር ኔትወርክ ሳይሆን በቃ የማይሆነው ስማት ውስጥ ገባ ወንድሜ። ሌላ ኔትወርክ ነው ያለውበት። ኔትወርክ በቃ ታችሁን በቃ ታችሁን ዮሐንዬ አንተነ የሚሉትን ልጅ አውራው። ዮሐንዬ ጥምቀት ላይ አንተነን አውራው። እሺ አንተነህ። አቤት፣ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቅድምም ነግሬዋለሁ ለተሙ፣ አሁንም ልንገራችሁ ከሙሉ ወንጌል። አትንገር። እኔ ከይዋድ ጋር ቀጥል ነው። እኔ ከኔ ጋር ሳይሆን ከይዋድ ጋር እንድቀጥል ነው ያስገባው። ቀጥሉ። እሺ፣ ሙሉ ወንጌል ጥምቀት ለድህነት ነው ብለህ አታምንማ? አዎ። ኦኬ። አንድ ሰው አሁን ጥምቀት ለድህነት ነው ብሎ ቢያምን የወንጌል ጠላት ነው ወይም ደግሞ የክርስቶስን ትምህርት ተቃውሟል ብለህ ታምናለህ? አዎ፣ ለመዳን ጥምቀት ካለ የክርስቶስ ሞት ከንቱ ነው ማለት ነው። የክርስቶስን ሞት ከንቱ አድርጓል ብለህ ነው የምታምነው? ጥምቀት ለድህነት ነው ካለ? አዎ፣ መጽሐፍ ቅዱስ አይሰራም። መካነ ኢየሱሶች እና ፕሪስባይተሪያን የክርስቶስ ወንጌል ተቃዋሚዎች ናቸው ብለህ ነው የምታምነው? በጥምቀት በኩል ስህተት አላቸው። ስለዚህ የክርስቶስን ወንጌል ተቃዋሚዎች ናቸው። ተቃዋሚዎች አይደለም። ይኸውልህ ጥምቀቱ ትምህርታቸው ራሱ በሰው የተመሰረተ እንደሆነ የምታውቁት ማለት ነው። የፕሮቴስታንቶች እንዲህ ብለው ያምናሉ። ቀደም ምን ብሎ ነበር? እንዲህ ብሎ የሚያምን ካለ አዎ የክርስቶስን ደም ማለት ምን ማለት? ቆይ አንዴ አሁን ሌላው ማለት ሳይሆን ነው። አሁን ስለጥምቀት ነው። ቆይ አንዴ ቀደም ምን ብሎ ነበረ? አዎ የክርስቶስን ደም አክፋፍቷል፣ የክርስቶስን ደም እየካደ ነው ብሎ ተናግሮ ነበር። ጥምቀት ለድህነት ነው ብሎ የሚያምን ካለ አለ
እሺ መካነ ኢየሱስና ፕሪስባይቴሪያንስ ጥምቀት ለድህነት ነው። እንደውም ቃል በቃል የመካነ ኢየሱስ የሰው ልጅ ካልተጠመቀ ራሱ አይድንም ብለው ነው የሚያምኑት። ኦኬ ያለ ጥምቀት ድህነት የለም ብለው ነው የሚያምኑት። ስለዚህ እነሱ የክርስቶስን ደም አክፋፍተዋል። የክርስቶስን ደም ተቃዋሚዎች ናቸው ወይ ሲባል አይ እነሱ አይደሉም ማለት። ለምን? ትምህርታቸው አይደለም እንዲቃወሙ ወይም ደግሞ በትምህርት አይደለም የሚመዝኑት እነዚህ ሰዎች፣ ወይም በመጽሐፍ ቅዱስ በክርስቶስ ትምህርት አይደለም የሚመዝኑት። ሰዎችን ነው የሚያመልኩት ወይም ደግሞ ሰዎችን ነው የሚከተሉት ማለት ነው። መካነ ኢየሱስ እንዲህ በማለቷ የወንጌል የክርስቶስ ተቃዋሚ አይደለችም። ተቃዋሚ አይሆን። ቆይ አንዴ እስክጨርስ ለምን ደው ማትታገሰው? እስክጨርስ ማትታገስ ከሆነ ትወጣለህ። ምክንያቱም አንተ ሲጀመር ለትምህርት የምትታመን ሰው ስላልሆንክ ማለት ነው ከጅምሩ። ለዚህ ነው እንደዚህ የማወራው ማለት ነው። ለትምህርት ካልታመናችሁ እንደው የእግዚአብሔር ቃል ቢሰጣችሁ እንደው ጥቅስ ቢሰጣችሁ ትታመናላችሁ ማለት ዘበተ ስለሆነ ማለት። አሁን መካነ ኢየሱስ ጥምቀት ለድህነት እያሉ ለምንድን ነው የክርስቶስን ደም ተቃዋሚ አይደሉም ያልከው? ቀጥላው። ጨረስክ? አሁን ላውራ ይሰማል? ቀጥላው። መጽሐፍ ቅዱስ ያመነ ነው የሚለው። በመጀመሪያ እምነት ይቀድማል። ለማመን ደግሞ የእግዚአብሔርን ቃል ነው መስማት ያለበት ያ ሰው። ሳይሰማ ጥያቄ ሰምተኛል? አንተሽ ሰምቻለሁ። ይኸውልህ ይቅርታ፣ መካነ ኢየሱስ ስለ መካነ ኢየሱስ የጥምቀት ድህነት ነው ያነሳልኝ። አሁን ይኸውልህ ጥያቄውን ድገመው፣ በስርዓት ጥያቄውን ድገመው። መካነ ኢየሱስ በጥምቀት መዳን ታምናለች አልከኝ። እኔ ደግሞ ማመን አረ ጥያቄውን ድገመው በስርዓት እባክህ። የጠየኩህን እንዴ እሺ ተናገር። እሺ ጥያቄውን ድገምልኝ። አየህ በቃ ጥያቄውን ሳሰማ ነው ለመመለስ። እንደዚህ ደግሞ ተግባቡ አይፈጥርም። እሺ ጥያቄውን አሁን እኮ ካንተ ጋር በተትና አሁንም ተደርበኛ አታውራ። ጥያቄውን ስማኝ እሺ። ጥያቄውን በደንብ አስተውል። መጀመሪያ ስንግባባ ምን አልክ? ሰው አንድ ሰው ጥምቀት ለድህነት ነው ካለ ኦኬ የክርስቶስ ተቃዋሚ ነው ወይ ብዬ ስጠይቀው በሚገባ እንደውም የክርስቶስን ደም ንቋል ብለህ ቃል በቃል ተናገርክ። በጣም ንቋል አላልኩም። ምንድን ነው ያልከው? እሺ የክርስቶስን ደም ምን አርቋል? በቃል ልንገርህ። ይኸውልህ እኔ ያልኩ ይኸውልህ በክርስቶስ ድህነት በመዳን በጥምቀት ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ያልኩት። ስለዚህ ከንቱ አደረገ ማለት ነው። ጥምቀት ለድህነት ነው ካለ ማለት ነው አይደል? አይደል? እሺ ልመልስ ነው አይደል? እንደዛ ነው ያልከው። ምንድነው ልመልስ ወይ ነው አይደለም? ወንድሜ አሁን በጸባይ ነው እያወራን፣ በፍቅር ነው የምናወራው አይደለም? ያው ለመማማር በዛ እያወራው እኮ ነው ያልከውን ሚስ አሁን የምናወራው ቆይ አንዴ አንዱ ይበልጣል አንዱ ያንሳል በሚለው አይደለም። እንደ እግዚአብሔር ቃል ተወያይተን እባክህ ተረጋጋና መጀመሪያ በየመሃሉ ዝም ብለህ በፍቅር እናውራ ምናምን እኮ በጣም ተረጋግቻለሁ። በጣም ከተረጋጋህ ሚውት አድርጋ አዳምጥ። እንዴ መረጋጋት እንደዚህ ነው እንዴ? እኔ የጠየቅኩህ ምን አልኩ? እንዲህ ብለህ ተናገርክ። አይ እንደዛ አላልኩም አልክ። መሃል ላይ ገብተህ አይደል? ምንድን ነው ያልከው? እንደውም የክርስቶስ ደም ከንቱ ሆነ ማለት ነው በጥምቀት ይዳናል ከተባለ አልክ። በጣም ጥሩ። ስለዚህ መካነ ኢየሱስ በጥምቀት ሰው ይድናል ወይም ደግሞ ያለ ጥምቀት ሰው አይድንም ብላ ትናገራለች። የክርስቶስን ደም ከንቱ አድርጋለች ማለት ነው ወይ ሲባል አይ አይደለም አልክ። ልክ ነኝ አይደለሁም? ማለት እስካሁን የተናገርኩት ያላልከው በጣም ጥሩ። ስለዚህ መካነ ኢየሱስ ከንቱ አድርጋለች ወይስ አላደረገችም ነው ጥያቄው። ጥያቄውን በደንብ ወደ እኔ ሀሳብ ልምጣልህ። ጥያቄን መልስ። ከንቱ አደረገች ወይስ ጥያቄን ልመልስልህ እኮ ነው። እሺ አሁን ትሰማኛለህ? እሺ የትኛውን ጥያቄ? አሁን ያልከኝን ከንቱ አድርጋለች ላልከው ነገር መልስ ልስጥህ። ቀጥልሽ። እሺ ይኸውልህ መካነ ኢየሱስ የመጀመሪያ የምታምነው በልጅነት የተወሰደው ጥምቀት በእርሱ ነው የምታምነው እንጂ ጥምቀት ያድናል ብላም መካነ ኢየሱስ አታምንም። ይሄንን 1000% እነግርሃለሁ። ምክንያቱም የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል በሚለው በክርስቶስ ደም የመዳን ምስጢር ነው። እኔ መካነ ኢየሱስ እንደዚህ ብላ የክርስቶስን ደም ታቃልላለች ብዬ ከአፌ አልወጣም።
መዳን በጥምቀት ነው ብላ ካመነች የክርስቶስን ደም እንደማቅለል ነው ብያለሁ። ይህንን የነገርኩ ከፈለክ ሪከርድ ካለ መልሰ ማየት ትችላለህ። እና ሲቀጥል ጥምቀት የሚያድን ከሆነ ክርስቶስ ኢየሱስ የተጠመቀው ለመዳን ወይስ ለምንድን ነው? እሱ ትጠይቀኛለህ። ጥያቄውን እንዳረሰው ያዘው። እሺ ክርስቶስ ለምንድን ነው የተጠመቀው? ለመዳን ነው የሚለውን ያዘው እባክህ፣ እፈልገዋለሁ እንድጠይቀኝ። እሺ መካነ ኢየሱስ እንደዛ ብላ ካመነች ስለዚህ የክርስቶስን ደም ከንቱ አድርጋለች ማለት ነው። እንደዛ ብላ አታምንም ብለኸኛል አላልከኝም? አሁን ወንድሜ አንድ ጊዜ ስማኝ። እኔ ያልኩ ጥምቀት ያድናል ብሎ ብላ የምታምን ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ብያለሁ። ይህንም ብያለሁ። ከንቱ ያደረገው ማን ነው? እንደዛ ብሎ ያመነ ሰው አይደል? እንደዛ ብሎ የሚያምነው አይደል? መካነ ኢየሱስ ግን ጥምቀት ያድናል ብላ አታምንም። ቆይ መጀመሪያ እኮ እንደዛ ብላ ካመነች ግን አታምንም አልከኝ እኮ። እሺ አታምንም። ጥምቀት ያድናል ብላ መካነ ኢየሱስ አታምንም። ካመነች ግን የክርስቶስን ደም ከንቱ እያረገች ነው ብለህ ነው የምታምነው ማለት ነው? አዎ፣ ምክንያቱም መካነ ኢየሱስን ስለማውቃት። እሺ ታውቃታለህ? በደንብ ነው የማውቃት። እሺ ሰላም ለመካነ ኢየሱስ የፈለከውን ጠይቀኝ። በጣም አሪፍ። እሺ አልጠይቅም። ቆይ አንዴ ቆይ፣ ማስረጃ አሁን በማስረጃ እናውራ። አሁን አንተ አታምንም ብለሃል፣ እኔ ደግሞ ማስረጃ ልክፈትና ቃል በቃ እንዳትረሳው። እንደዛ ብላ ካመነች ምንም ችግር የለውም፣ አረሳው። ያው ዮሐዴ 1000% እርግጠኛ ነው? እሺ 1000% ነው እርግጠኝነቱ? አዎ እርግጠኛ ነኝ፣ በጣም እርግጠኛ ሆኜ ነው የምልህ። ዮሐዴ 900% ከመንቱ አልፏል። ይሄ እንዳትረሳው አንተ ጠይቅልኛል። መቶ አይደለም 1000 አልኩ እኮ 1000 ኧረ 999 ነው ቢያንስ አንዱ ግድ የለህም ያለችዋን መካነ ኢየሱስ ስለማውቃት አውጣው። እኔ እኮ ስለ የትኛዋ መካነ ኢየሱስ እያወራን እንደሆነ ራሱ ግራ እነግርሃለሁ። ከፈለክም እኔ በማስረጃ ልክፈታ። አሁን እኔ ልክፈታ። እሺ አሁን እኔ ልክፈታ። አሁን እሺ ቆይ አንዴ መብራት እንትን ልበልና እንደ እግዚአብሔር ቃል ማለት ወንድሞቼ አብርሃም ሚውት አድርገህ ዝም ብለህ ማን ያስገባው? እንዳከፍት አይ አብርሃም አትክፈትለት፣ ችግር የለውም። የሚያወጣውን እንዴት እንደሆነ ነግሯለሁ። እኔ ከየት እንደተጻፈ እንዴት መካነ ኢየሱስ እንደተስማማች እኔ ደግሞ ነግሯለሁ። ችግር የለውም። አውጣው፣ አንተ የምታወጣው ነው። ጋሪ ተረጋጋ እኮ በእናትህ። አንተ ነህ እንዴት እንደተጻፈ ግን ምን እንደሚያወጣ ታውቃለህ? ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማቅ ነው። ምክንያቱም መካነ ኢየሱስ ይኸውልህ ምንድነው የሚያወጣው? ልንገርህ፣ ልንገርህ መካነ ኢየሱስ በአብያተ ክርስቲያናት ህብረት ሳትጠቃለል በፊት የዛሬ 30 ነው 40 ዓመት ምንድነው? ቆይ አንዴ ህብረቱና የሚያወጣው ምንድነው የሚለውን ብቻ ንገረኝ ወዳጄ። ለምን መስማት እሱ ያውጣና ከዛ ቀጥሎ ነው ይነግራል። አይ መጀመሪያ ንገረኝ እንጂ አውቃለሁ ስላልክ እስኪ ያወጣ እኮ ነው። እሱ ያወጣ ለአንተ የምንወያየው ከሱ ጋር ነው። እሱ ያወጣል። እሺ እኔ ልጠይቅ፣ ንገረኝ፣ ምንድነው የማወጣው? እንዴ በጣም ስለገረመኝ የሚያወጣውን አውቃለሁ ስላልክ። አይ እኔ አውጥቼዋለሁ፣ ግን ምንድነው የማወጣው? አንዳንዴም እንደ ነብይ ስላደረገ እስቲ አውጣና አንብበው ልስማ። ያው ሚውት አደረኩልህ። እሺ ሚውት አድርጋ። እኔ እኮ አውቃለሁ ምን እንደሚያወጣ ምናምን ብለህ ስለተናገርክ እንደው ዮሐዴ፣ እኔ ደግሞ 1000% እርግጠኛ መሆነው ምን እንደምታወጣ አያውቅም። 1 ሚሊዮን % እርግጠኛ ነኝ። ኧረ ሚሊዮን እየሄደ ነው ይሄ ነገር። ቆይ ጨረታ ውስጥ ከመግባት ደብረ ዘይት አካባቢ ላይ ቆይ ስማ፣ አንተ ነህ ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ታሙ ግድ የለም ታሙ፣ እኔ እናንተ ስለምንተዋወቅ ከሱ ጋር እንጨርስ። ዝም ብለህ እኔ በጣም ነው የማውቅህ፣ ስለማውቅህ ነው። ዝም በል ታምዬ፣ ዝም በል። አሁን እሱ ያወጣል። ከዋድ ጋር ቀጥሉ። ይሄን ታውቀዋለህ አንተ ነህ? ይሄንን ታውቀዋለህ?
ማይክን ክፈተው። ለኔ እያወራ ከሆነ አንበው ለኔ ይሄን ታውቀዋለህ? አንበው ታውቀዋለህ ወይ? ከዛ መልሱን አንበው አይደለም መልሱን እነግርሃለሁ። አንተ አንበው። ኧረ ጥያቄን እየሰማህ እባክህ ወዳጄ ልታነብልኝ አይደል እንዴ? ታውቀዋለህ ወይ እኮ ላነብልህ እኮ መጀመሪያ ምን እንደማነበው እንጂ የተገለጠው ለማንበብ ነው አይደለ? የገለጥከውን አንበው። ስታነበው እኔ መልስ እነግርሃለሁ። ምን ችግር አለ? እሺ ያው ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል ጥያቄ። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው አለ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል። እሺ ጨረስክ? አነበብክልኝ? መካነ ኢየሱስ ይሄ መጽሐፍ መቼ ነው የታተመው? መቼ ነው ይሄ? አይ ግለጥና አንብብልኛ። ከዋናው ላይ ተመለስና አውቀዋለሁ ብለሃል። ቆይ አንዴ ስማ። አዎ ስለማውቀው እኮ ነው የምከራከርህ ወዳጄ። ቆይ አንዴ አንተሽ ረጋ በልና መጽሐፉ ታውቀዋለህ። ኧረ እባክህ ረጋ በል እባክህ። አሁን ምንድን ነው እንደዚህ መጮህ? ተረጋጋ። ቆይ አንተ ቅድም ማይክ ክፈት መከራ፣ አሁን ደግሞ ማይክ ዝጋ መከራ። አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ። ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል። ከአንብቤያለሁ። አሁን መልስ። መካነ ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨርሻለሁ። ጨረስክ? ልመልስልህ። አሁን ጣልቃ እንዳትገባ። አሁን የምልህ ይሄ መጽሐፍ መቼ እንደታተመ የት ሄድክ ወዳጄ? ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስ እና በእንትን መሀል ስለነበረች ያኔ ይህንን ሕግ ትጠቀምበት ነበር። አዲሷን ሕግ ግን ይህንን አልከተተችም። ይሄን መጽሐፍ ገልብጥና አንብበው። ለዚህ ነው 1,000,000% እርግጠኛውን የምነግርህ መካነ ኢየሱስ በውሃ ጥምቀት መዳን አታምንም። አንዴ መቼ ነው በኦርቶዶክስ መሀል የነበረችው? በስንት ዓመተ ምህረት ነው? እስቲ ንገረን እባክህ። አዲስ ኢንፎርሜሽን ወንድሜ። ይኸውልህ አሁን አንተ አንቺ ቀንሽው። ይኸውልህ አንዳንድ ጊዜ ለእውቀት ከሆነ ለእውቀት ነው። ኧረ ለእውቀት ነው እኮ አዲስ እውቀት እያገኘን ነው። መቼ ነው የነበረችው እኮ አንተ ስትጠየቅ ለምንድን ነው ለእውቀት ከሆነ በሰላማዊ መንገድ አትበል በየመሃሉ አልኩ። ጠየቁ የሆነ ሰዓት ላይ በኦርቶዶክስ መካከል ላይ ስለነበረች እንደዛ ይሄን መጽሐፍ አሁን መካነ ኢየሱስ ትተዳደርበታለች። መቼ ነው ንገረን እባክህ። መቼ ነው በኦርቶዶክስ መካከል? እኔ ግን ኦርቶዶክስ መካነ ኢየሱስ ትተዳደርበታለች። አሁን መቼ ነበረ? መልስልን ኢየሱስም ወዳጄ። ይኸውልህ ይሄ መጽሐፍ ይኸውልህ አየህ ችግሩ ይሄ ነው። ይሄ መጽሐፍ ንገረን እባክህ። አሁን አንተ በጣም ስለምታውቅ 1000% ስለ መካነ ኢየሱስ 1000 አይደለም 1,000,000 እኮ ስለዚህ አሁን እየተማርኩ አንዴ ረጋ በል እሺ። ስለ መካነ ኢየሱስ 1000% አውቃለሁ አልከንና ይሄንን መጽሐፍ መጀመሪያ በኦርቶዶክስ ቆይ አንዴ ስማ እባክህ፣ ሀሳብ እስኪ ስማ። እሺ ተባረክ። በቃ ስማ እባክህ 1000% እርግጠኛ ስለሆንክ ስለ መካነ ኢየሱስ ምን አልከን መሰለ? ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? እስቲ ልንገርህ፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ይኸውልህ ሰማኝ። በኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይሄንን ሲያስተምሯት ይሄንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልል እና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃድ ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያኗ ይሄንን አውጥታ አሁን ያለችበት ህግ ግን
መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታምን ቤተ እምነት አይደለችም። ቤተክርስቲያኗ በክርስቶስ ኢየሱስ ደህንነት የምታምን ነች። በጣም እናመሰግናለን ለሰጠን ኢንፎርሜሽን ምናምን። በጣም ለምን አናወራ? ጥምቀት ያድናል በሚለው አንድ ይስማ እንጂ ሰው ሲሰማ ቁም ነገር እያወራህ ስለነበር አይደለም የሰማን። ስለዚህ የሰው ሀሳብን መስማት ልመድ። እሺ አሁን ምን አልከን? መካነ ኢየሱስ እንዲህ ብላ ጫና ነበረባት፣ ኦርቶዶክስ ስር ነበረች፣ ስለዚህ እንዲህ ብላ ተቀበለች። ከዛ በኋላ ግን አሁን ግን በቃ ጥምቀት ለድህነት ብላ አታምንም አልከን። የእኔ ጥያቄ እንደዛ ቀድምም እንደዛ ስላልከን ነው ጥያቄን ምን ብዬ የጠየቁ አርቲኩሌት አድርጌ መቼ የሚል ነው የጠየቅኩ እንጂ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ይሄን ብልህናል መጀመሪያ። አሁን ጥያቄ አንተ ነህ፣ በደንብ ስማ። ደግመ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ብለህ እንዳትደግሙ። ጥያቄው መቼ ነው መጀመሪያ ስታምን ነበር? ከዛ በኋላ የተወቹ መቼ ነው? በስንት ዓመተ ምህረት ነው የተወቹ? ክርክራችን ስለ መካነ ኢየሱስ ነው ወይስ ውሃ ጥምቀት ያድናል አያድንም? 1000% አውቃለሁ ብለህ ደግሞ ስለ መካነ ኢየሱስ መቼ ነው? በስንት ዓመተ ምህረት ነው የቀየረችው? ነገር እንዴ ጆሮ አለ አይደለ? ሰማለ ጆሮ አለ። ጥያቄውን አብደላ ጥያቄውን በደንብ ስማ። የምትመልስ ከሆነ መልስ፣ አለበለዚያ አሁን እንደተያዝክ ሲገባ እንዲህ እየተፈራገጥክ ነው። ስለ መካነ ኢየሱስ ነው ውይይታችን፣ ስለ ጥምቀት ነው። እኔ ንጹህ ሆኜ ነው ማውራ። ስለዚህ መቼ ነው ነው ጥያቄው። መቼ ነው የቀየረችው እምነቷን? ሌላ ነገር ውስጥ ለምን ትገባለህ? መቼ ነው መልስ። መቼ ነው መልስ። አንተም ልትያዝ ስትል መቼ ነው እያልከው ከታች ያዘኝ፣ እባክህ ያዘኝ። እስኪ መካነ ኢየሱስ መቼ ነው እንደታላኝ? ቆይ አንዴ ሚዩት አድርጌያለሁ። አንተ ነህ እና አንዴ አትክፈት። ቆይ የጠየቀህ በአጭሩ አንተ 1000% አውቃለሁ ስላልክ መቼ ነው? መቼ ማለት ጊዜ ነው የሚያመለክተውና ቆይ ማስረጃ ሰጣለሁ። አሁን እጄ ላይ ያለው ይኸውልህ፣ አንተ ከሰማኝ ሰማኝ። አንዴ አዳምጠንሽ አንዴ የዋድ ጥያቄ። እሺ አንዴ ቆይ፣ አረስ ስማ አንዴ በጌታ ስም። የዋድ ጥያቄ ሁላችንም ጥያቄ ነው። መቼ የሚለውን ጥያቄ ማትመልስ ከሆነ 1000% አውቃለሁ ያልከው ገደል ነው የሚገባው። ስለዚህ መቼ የሚለውን መልስ፣ ከዛ ስለ መጽሐፉ ታወራላችሁ። እባክህ ቀጥል። አሁን መቼ የሚለውን ካልመለስክ ግን መቀጠሉ አያስማማንም። መቼ የሚለው መልስ። ይኸው አሁን እናንተም ልትያዙ መተህ ድርቅ አልክ። ይኸውልህ እኔ ማስረጃ ሰጥሃለሁ እጄ ላይ ያለው አንድ ስልክ ስለሆነ፣ ስለዚህ ከሰማኸኝ ከፈለክ የተወሰነ ሰዓት ጊዜ ትታገሰኛለህ። አሁን የምፈልገው ነገር ግን አንድ ነገር ነው። ምናወራው ጥምቀት ያድናል አያድንም በሚለው ነው አይደል? የገባ ነው። እሱ መጣና መካነ ኢየሱስ ታምናለች አለ። መካነ ኢየሱስ በጥምቀት አታምንም አልኩት። ማስረጃ አልከኝ፣ ማስረጃን እሰጥሃለሁ አልኩ። መታገስ ነው። እሱን ምንም ችግር የለም፣ እኔ እሰጣቸዋለሁ። እዚህ ጋር 700 ምናምን ሰው አለ አይደለ? ይኸውልህ እነግርሃለሁ፣ አንድ ስልክ ስላለ እኮ ችግር የለውም። እኔና ጌታ ሆይ እንዲያውም 1000 አለም ያልኩህ 1 ሚሊዮን ያልኩህ ማስረጃውን ብቻ አምጣ። 1 ሚሊዮን ጊዜ ማስረጃ አመጣለሁ አላልክም እንዴ? ሚዩት አድርገና በቃ ሚዩት አድርገና ቀጥል። ማስረጃውን ክፈት እባክህ። አሁን ቆይ አንተ ነህ፣ እኛ ህፃናት አይደለንም። የሚገርም ዝም ብለን እንዴ እኔም ህፃን አይደለሁም። እሺ አንዴ ሚዩት አድርገው። እንዴ ምን አይነት መከራ ነው እባክህ። ህፃናት ናቸው። ኦኬ ተረት ብለው ጀምረው ዝም ብለው ወላጆች የፈለጉትን ነገር አምጥተው አውርተው ምናምን ከጨረሱ በኋላ ማስረጃ አይፈልጉም ምናምን፣ እንቅልፍ እንዲመጣላቸው ብቻ ነው ተረቱ የሚነግሯቸው። እውነት ይሁን አይሁን እነሱ ማለት ለህፃናቶቹ ዳዝን ሪሊ ማተር ማለት ነው። እዚህ ጋር ግን ትላልቆች ነን። ዝም ብለህ አውርተህ ከዛ ሰምተን እንቅልፋችን መጥቶ አንተኛም። እኛ ታዲያ ምንድነው የምናደርገው? አውርተሃል፣ ሰማን እስካሁን። አሁን የሚያስፈልገው ምንድነው? የተናገርከውን በማስረጃ ታስረዳለህ ወይም ደግሞ ታሳያለህ። ለምን ፈራ? እኔ ጥምቀቱን እናውራ ስለለምን አሁን ጊዜ ስጡኝ ብለህ እየጠበቅን ነው። ማስረጃውን ፈልግ። አብርሃም ሚዩት አድርግ። ቆይ አብርሃም ሚዩት አድርገው። ማስረጃውን ስታገኝ ብቻ ክፈት ማለት ነው። አንዴ ቆይ ማስረጃ ካለ አንተሽ ማስረጃ አለ የለም?
ወዳጄ ነገርኩ እኮ ስልክ አንድ ነው ያለኝ እሰጥሃለሁ። ግን አንተ ለምን ፈራ? ጥምቀት ያድናል የሚለው አንድ ስልክ ነው ያለህ አይደለ? ቆይ መጀመሪያ ማስረጃ ሳናይ አንቀጥል። ለምን ፈራህ አንተ? ስለ ጥምቀት ማዳን ለምን ፈራህ? መሮጥ አንተ ቆይ እስቲ አንተም እየደመርክ እኮ ነው የምታወራው። ለምን ፈራህ? እሺ ቆይ ለምን እንደፈራው ልነግርህ ነው። እኔ ቅድም ነግሬሃለሁ። ህፃናት እዚህ የሉም። ተረት ተናግረህ ዝም ብለህ ጥለኸው የምትወጣው አንዴ ተረጋጋ። አሁን ለመውጣት ፈልጎ ነው። አያችሁ ስፒሪቱ ተነሳ። አሁን ማስረጃ ሲያጣ እንዲህ ነው የሚያጭበረብሩ። ተረጋጋ። ማስረጃ ስጡኝ ደቂቃ አልክ። ይኸው ደቂቃ ሰተን እየጠበቅን ነው። ሁሉም ሰላም ነው። ማንም ተረጋግተን እየጠበቅን ነው። ማስረጃውን ክፈት እባክህ። እኔ መጽሐፍ እንደከፈትኩት አንተም ክፈት። አይ አንድ ስልክ ነው ያለኝ። ቆይ አንዴ ሚዩት አድርገህ በጌታ ለማለት በጌታ በኢየሱስ ስም ለማለት አትክፈት። ማይከን ሚዩት አድርገህ ትችላለህ። አንድ ስልክ ነው ያለኝ ብላል። በአንድ ስልክ ራሱ መክፈት ትችላለህ። ቅድም ኢዮባ ያደረገውን አይተው ነበር። ቪዲዮ እንዴት ስክሪንሻት እንደለጠፈ ቪዲዮ ትከፍትና ፎቶውን አንስተህ ወይም ደግሞ ያልከውን ማስረጃ ትከፍትና በግሪን ስክሪን ማሳየት ትችላለህ። ስለዚህ ማስረጃውን አዘጋጅ፣ ግሪን ስክሪን አድርገው ቪዲዮውን። ከዛ በኋላ አይተን እንቀጥላለን። ጥምቀት ያድናል አያድንም? እሺ ጨረስክ? አወራ ጨረስክ? እኔ ደግሞ ይኸውልህ እኔ ምንም የምሮጥበት የማፍርበት በእግዚአብሔር ቃል የለኝም። ምክንያቱም የእግዚአብሔር ቃል የታመነ ስለሆነ ይኸውልህ ነገርኩህ። አሁን እኔን መታገስ ያቃተ ስለፈራህ ነው። ስለ ጥምቀት የጠየቅኩ አንድ ጥያቄ አለች። ያችን መመለስ ስለፈራ እኔን መልስ ብለህ ጠይቅና ጥያቄን ይቀበላል። አንተ ነህ ይኸውልህ እኔ ይቅርታ ተሳስቻለሁ ብለህ ጠይቅና ወደ ጥያቄ ትገባለህ፣ ይፈቀድልሃል። ተሳስቻለሁ ይቅርታ ብለህ ጠይቅና ጥያቄን ትጠይቃለህ። ተሳስቻለሁ ብዬ ይቅርታ አልጠይቅም፣ እርግጠኛ ስለሆንኩ ነው። በተአምር ይቅርታ ለምን እንደሆነ ታውቃለህ? እርግጠኛ ስለሆንኩኝ። አየህ ለማስወጣትም። ስለዚህ እርግጠኛ ከሆነ እኔ እኮ በጣም ቀላል ነገር እኮ ነው እየተነገርከው። አንትሽ ሁለት ነገሮች፣ አንድ ወይም መቼ ነው የሚለው ቀኑ ማለት አመቱ ብቻ ቀኑ ምናምን ላይጠበቅብህ ይችላል። በዚህ ዓመተ ምህረት ይሄንን አልቀበልም ብላ ትተዋለች። አንድ ይሄን ብቻ ማስረጃ ስለማይቆይ አንዴ ቆይ ሁለተኛ ማስረጃ እኔ ማስረጃ አለኝ እጄ ላይ አለ ስላልክ ኦኬ መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ያስተማረችበት የእምነት መግለጫ ካለ መክፈት ትችላለህ። ሁለት አማራጭ፣ ሁለት ማስረጃ ከሁለቱ አንዱ ከቻልክ መክፈት ትችላለህ። መቼ ነው የሚለው በቃ እዳዝን ማተር ማስረጃ መክፈት አይጠበቅብም። በዚህ ዓመተ ምህረት ነው በቃ አልቀበለውም ብላ የተቃወመችው ብለህ መናገር ትችላለህ። ሁለተኛ አማራጭ ደግሞ አይ ጥምቀት ለድህነት አይደለም ብላ ያስተማረችበት ማስረጃ አለኝ ስላልክ ደግሞ እሱ ከሁለቱ አንዱ ማስረጃ አይ ነው ነገርኩህ እኮ እንዴ አንተ ሰዎች ነን አይደል? ይኸውልህ ለማስወረድ ምክንያት ከፈለጋችሁ አውርዱኝ። ይኸውልህ ግን ይኸውልህ በቃ ማታስወርደኝ ከሆነ በጣም ጎበዝ ነህ። ስለዚህ አንድ ነገር ለምን ማስረጃ እየጠበቅን ለምን እናስወርዳለን? ቆይ እኔ ሰማሁ አይደለም? አንተ መስማት አትችልም? ሰማኛለህ አይደለም? እንደ ሰው ትላልቅ ሰዎች ነን። ስለዚህ ይኸውልህ አሁን የነገርኩህ አንድ ነገር ነው። እሱም ነገርኩህ እኮ መካነ ኢየሱስ በውሃ ጥምቀት ድህነት አለ ብላ አታምንም ብያለሁ ደጋግሜ። ይሄንን መዋሽበት ውሸታም ነህ እያልኩህ እኮ ነው። አልገባህም እንደ አንተ ውሸታም ነህ እያልኩህ ነው። አይደለሁም። ውሸታም አይደለሁም ካልክ ከመካነ ኢየሱስ ክፈትና ያው ትልቁ ላይ ነህ ክፈት አልኩ። ለምን መታገስ አቃተህ አንተ? ለምን እኔ እኮ ሚዩት አድርግና እኔ እታገሳለሁ አምጣ እያልኩ እኮ ነው። መታገስ አቃተህ ይላል። ለማስወጣት ለምን ምክንያት ትፈልጋለህ? ለምን እዚች ላይ ቆም? ለምን የጀመርነውን ሳንጨርስ ወደ ሌላ አንዘልም እያልኩ ነው። ማስረጃ እኮ የሌለ መረጃ ነው። የለህም ማስረጃ? ማስረጃ የለህም? ማስረጃ አለህ የለህም? ቆይ ማስረጃ አለህ የለህም? ማስረጃ አለኝ። ምሰጥህ ግን ምሰጥህ ግን ብለህ ሌላ ግን አያስፈልገውም። ማስረጃውን ክፈተው ወይም ውሸቴን ነው በል። ውሸቴን አይደለም በጣም ጌታዬ በውሸት ስለሆነ የሚቆመው እየዋሸሁለት ነው ወይ ትላለህ ወይም ማስረጃውን ትከፍታለህ። ካለ ለመክፈት ምን እንደዚህ አታካራ እኔ ለጠየቅኩህ መልስ አንተ
ካልከፈትክ አታወራም። እባክህ ክፈት ወይ ጊዜያችን አትፍጅ። እኔ ለጠየቅ አፍን ከምትከፍትና ማስረጃውን ከምትከፍት ኢየሱስ ክርስቶስ ዮሐድ እኮ አንተ ለምንድን ነው መጀመሪያ የምትረብሸው? እየረበሸ ነው። በቃ ምንም ማስረጃ አትወርድም። ቆይ አንዴ አንተነህ አትወርድም፣ ግን ደግሞ ሲስማ መጀመሪያ ተረጋጋና አንዴ ስማ። ተረጋጋና ስማ። እሺ ተረጋጋና ስማ። ኧረ አንዴ ተረጋጋ። በቃ አትክፈትና ስማኝ አንዴ። ከዛን መቀጠል ካለብህ ትቀጥላለህ። አንዴ ግን ስማ። ውይይቱን በጣም አስጠላ ያደረከው እስካሁን እንዲህ አልነበረም ስንወያይ የነበረውና ይኸውልህ 1,000% እርግጠኛ ነኝ መካነ ኢየሱስ እንዲህ አታስተምርም ማለት አትክፈት። አንተ አይሰማህም እንዴ? ስጨርስ ታወራለህ። አዳምጣለህ። ምን ሚውት አድርገህ ይጨርስ አንተ ሰውዬ እንዴ! ቀጥል ኢዮብ ሚውት አድርገህ። የመጀመሪያ ውሸት 1000% እርግጠኛ ነኝ አታስተምርም ስትል ትልቁን ውሸት ዋሸ። አንድ አትግባ በመሃል። ሁለተኛ መጽሐፉ ሲመጣ ይሄ መጽሐፍ ምንድነው ስትባል አልናገርም አውቀዋለሁ አልክ። ሁለተኛ ውሸት እሱ ጋር ነው፣ አታውቀውም። ሶስተኛ ምክንያቱም ብታውቀው ኖሮ ቀጥሎ ያልከውን አትለውም ነበር። ምክንያቱም ቀጥሎ ያልከው ምንድነው? በኦርቶዶክስ ስር እያለች እንዲህ ብላ ነበር በኋላ ቀየረችው አልክ። በኦርቶዶክስ ስር ሆነ አታውቅም መካነ ኢየሱስ። ይሄ ደግሞ ትልቁ ቀደዳ ነው። እኔ ህሊና የሚባል ነገር አለ እዚህ ውስጥ ያላችሁ እንዳትገባ። አልጨረስኩም። ሲጨርስ ጨረስኩልሃለሁ እንዳትገባ። ከዚህ በኋላ ከከፈትክ አስወርድሃለሁ ማለት ነው። የፈለከውም እሱን ነው የሚሆነው። ትልቁ ውሸት ማለት ነው። በታሪክ ውስጥ የሌለው ውሸት ዋሸ። ምን አለ? በኦርቶዶክስ ስር እያለች ጥምቀት ለድህነት ብላ ነበር። በኦርቶዶክስ ስር ሆነ አታውቅም። ትልቁ ውሸት በጌታ ስም ለጌታቸው ሲዋሹ ማለት ነው። ቀጠለና አሁን ግን ቀይረዋለች አለ። እኔ ዮሐዴን በቃ ተወይን እለፈውና የቀየረችበትን አንጣ ብዬ ጠይቅልሃለሁ። ዮሐዴ ይዘልሃል ያኛውን ጥያቄ። ይሄው በዚህ ምክንያት በዚህ ቦታ ላይ ቀይር ያለ እንዳከፍት እያወራው ጨረስክ ትላለህ እንዴ አንተ? የመስማትም ነው እንዴ ችግር? ቢያንስ በዚህ ዓመተ ምህረት በኦርቶዶክስ ስር ነበረች የሚለውን ነበር የጠየቀህ አይደል? በዚህ ጊዜ የሚለውን በቃ ዮሐዴ ዝለለውና አሁን አንተ ያመጣውን መጽሐፍ የሻረችበትን ያምጣልን። በቃ የሻረችበት ይሄው ማስረጃው በል። 100% እርግጠኛ ነኝ 1000% እርግጠኛ ነኝ ትላለህ። ሙሉ ውሸት ነው እላለሁ። በጣም እሺ። አሁን ጨረስክ አንተ? እሺ 100% እርግጠኛ ከሆነ እሺ የጥያቄ እሺ አሁን ዝም ትለኛለህ አይደል? ሳወራ አንተን አዳምጥ። ለጥያቄ ነው የምትመልሰው? እሺ አሁን መልስ ስናገር ዝም ትለኛለህ ወይስ ታወራለህ? እልሃለሁ ምን ችግር የለውም። ጥያቄ ግን ምንድነው? ጨርስና እቀጥላለሁ። ቆይ ጥያቄ ምንድነው? ይሄው አንተ ነው የምትቀጥለው። በቃ ጨረስኩ። እንደውም እኔ ጥያቄን አንዴ አስታውሰኝና አንተ ትቀጥላለህ። በቃ ስጨርስ እኔ እገባለሁ። እሺ ያው ጥያቄን አስታውሰኝና ትቀጥላለህ። አንተ አውራ ማለት ነው። እንዴት ነው ተግባቦት ነው? እንመላለስ እንደ ወዳጄ ነገርከኝ እኮ 10 ጊዜ ጥያቄን አስታውሰኝ። ምክንያቱም እስካሁን ጥያቄ ስላላየን እባክህ ወዳጄ እባክህ ጥያቄን አስታውሰኝና ትቀጥላለህ እኮ ነው ያልኩት። አንተ አስተማሪ ነህ እንዴ? ለኔ አንተ እንደዚህ ጠይቀኸኛል አስታውስ የምትለኝ እንዴ? እኔ እኮ ነገርኩ እኮ አሁንም ምንድነው የጠየቅኩ ምንድን ነው? ለምን እነግርሃለሁ? ተጠይቀሃል፣ ሰምቻለሁ። ጥያቄን ለምን እነግርሃለሁ? ይሄ አታደናግርበት። አሁን መልስ እንዲሰጥህ ይኸውልህ፣ አሁን የእናንተ ትልቁ ችግር ምን እንደሆነ ታውቃለህ? ሰማኛለህ? ይኸውልህ አንዱን ጥያቄ ለመሸፈን በቃ አወረድኩ። አመስግነኝ መቼም ኮሜንት ላይ ፍላጎትን ስላሟላውልህ ማለት ነው። መድኃኔዓለም ቀጥሉ በቃ አወረድከው በመድኃኔዓለም አወረድከው። እኔ እኮ እኔ ቢያንስ በእናትህ አውርደኝ ማለት ነው የቀረው ዮሐዴ። እዚህ ቁጭ ብሎ እኮ ማስረጃዎቹን እኛ ቢያንስ ከፍተን እናሳያለን። እንደሱ እኔ እውነት ለመናገር አንተ ትላልቆች ሆነው ዮሐዴ ከማሳየት በፊት ማለት ነው አንዱ ድህነት በእምነት ቨርስ በጥምቀት በቁርባን የሚል ስም የጻፈ ማለት ነው። መልስ የለህም ብሎ ይጽፍልኛል። በመድኃኔዓለም
መልስ ከሌለ ይግባ። አይው ስብየዋለሁ ከገባ ያው እነዚህ ሰዎች ማለት ነው መድኃኒዓለም የትምህርት ብቻ አይደለም ችግራቸው፣ ተግባቦት አማርኛም ነው ችግራቸው። ማ እየተጠየቀ እንደሆነ እንኳን አያውቅም፣ መልስ የለህም ይላል። እሺ ድነት በእምነት ሰላም፣ እንኳን ደህና መጣ። ማይክን ክፈት እስቲ ወንድማችን ማይክን ክፈታ። አይ አይደለም። ምን መሰላችሁ ምንም አልመሰለንም። አብርሃም ምንም አልመሰለንም። ማይክ አታብራ እንዴ አንዳንዴ አልመሰለንም። አረባክ ቆይ አንዴ ቆይ ወዳጄ፣ አየህ ምንም አታውቅም አንተ። አሁን መዳን በእምነት ምናምን ያልከው ጥያቄው ምን እንደሆነ እንኳን አታውቅም ማለት ነው። ሰማኝ እንጂ አቂ አንተን እንኳን ነበር የሚያወራው። ማስረጃ አትሰጠንም? ኖ ለምኑ ልስጥሽ? እስኪ አንተ እንደተረዳው መጠን አስረዳኝ። ምኑን? አይ እንደ ለጥምቀቱ አስረዳኝ እስኪ። አንተ በምን መንገድ ነው የተረዳው? መንፈስ ቅዱስ በምን አስረዳ? ምን ነበር እያወራን የነበረው? አይ ስለ ጥምቀቱ፣ ስለ መዳን። ቆይ ስለ መዳን አይደለም እያወራን ነበረ። ከነሱ ጋር እሱ ጋር ሌላ ነው፣ እኔ ጋር እሱ ጋር ሌላ ነው፣ እኔ ጋር ሌላ ነው የሚያወራው። በቃ ሌላ ከሆነ ተራን ጠብቅ፣ ሚውት አድርግና ተራን ጠብቅ። እነሱን አግዘይ፣ እነሱን ዲፌንድ ማታረግ ከሆነ ሌላ የምታወራ ከሆነ በቃ ሌላ ነው የምታወራው፣ ዝም በል። ልክ እንደገባው ለማጭበርበር አትሞክሩ። እሺ ቆይ እንዳትወጣ፣ በቃል እንሂድ። ጠይቀኝ። እሺ በቃል እንሂድ፣ ቃሉ ጋር እንሂድ። አንዳንዴ ቃሉ ጋር እንሂድ። ሰው ነን እኮ ባለ አእምሮ ነን። እሺ ጠይቀኝ። መጽሐፍ ቅዱስ ለመከራከር አይደለም እኮ አልኩህ እኮ። ለመዳን ጥምቀት የሚያስፈልግ ከሆነ ሰማኝ። እሺ ጥምቀት፣ ስለ ጥምቀት ነው መጀመሪያ እኔ ጋር ስናወራ የነበረው አይደለ? እሺ ጥያቄን ብቻ ጠይቀኝ። እሺ ጠይቀኝ ብያለሁ። መዳን በጥምቀት ነው የሚል ካለ መስረጃውን አሳየኝ ነው። መጀመሪያ ያመነ ነው የሚጠመቀው። ያመነ የተጠመቀ ይላል። በቃ ይሄው አዳምጥ። በቃ አዳምጥ። በቃ ጠይቀኝ። ይሄው አንዴ በትልቁ አድርገኝና ልመልስልህ እንደፈለግከው ማለት ነው። በቃ ይሄው ሌላ ምንም የምናገር ነገር ጥቅስ ብቻ ነው ማሳየህ። እሺ አንዴ በትልቁ አድርገኝ ይሄድ አንዴ። እሺ ከዮሐዴ ታሳያለሽ መጽሐፉን። ጥቅሱን ብቻ ላሳየውና ለሌሎቹም ስለሚጠቅም ምን አይነት ውሸት እየዋሸ እንደነበረ የቅድሙ መጽሐፉን ዮሐዴ አንዴ ያሳየናል። አንዴ እኔ ደግሞ ለወንድማችን ይሄን ላሳየው። እሺ ይታያል አብርሃም ና ፖዛቱና አብርሃም እንዴ አሳይም ብለህ ወዴት ሄድክ? ተመለስክ? አብርሃም አንብብልኝ እስኪ አንብብልኝ። አቤት ማይክን አንሳው። ሚውት ሆኗል። አንሳው። ኦኬ አሁን ይሰማል። እሺ እኮ አንብብልኝ። ምን ምዕራፍ ላይ ነው ያለው? ርዕሱ ምንድን ነው? አንደኛ ጴጥሮስ ላይ ነው ምዕራፍ 3። አልተመለስኩም አለው 21 ነው። ምን ምዕራፍ ላይ ነው ያለው? እኔም እዚህ መጽሐፍ ቅዱስ ላይ ያዝኩኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። እየቆየ ነው መሰለኝ የሚደርስ። ፖዝ አቱን ወዳጅ፣ እዚህ ጋር የከፈትኩልህ እኮ ፖዝ እንዳትሆን ነው። ወደ መጽሐፍ ቅዱስ ስትሄድ አይሰማም እንደኛ። አብርሽዬ ወንድሜ አረ ተመለስ እባክህ። እሺ ለመጨረሻ ጊዜ ነው የምነግርህ። ፖዝ ስትሆን ለኛ ስለማይሰማን ፖዝ አቱን መጽሐፍ ቅዱስን ከፍቼልሃለሁ እዚህ ጋር ማንበብ ከቻልክ። ከዚህ በኋላ ፖዝ የምትሆን ከሆነ ውይይታችን እንዲበላሽ ስለማንፈልግ እናስወርድሃለን ማለት ነው። ስለማይሰማን ለኛ። ግልጽ ነው አማርኛ? ፊት ለፊት ያወጣውልህ እዚህ እንድታየው ነው። ይነበባል አይደል? ፊት ለፊት ላይ እሺ አንብበው። እሺ
ኦኬ ወደ ላይ አድርግልኝ አንዴ ወደ ላይ ና ውረድና ተመልሰና ይህም ውሃ ደግሞ ማለት ደግመላክ ምክንያቱም ካነበበ በኋላ ራሱ እኔን ለመስማት አንድ 30 ሰከንድ አንድ 3-4 ደቂቃ ይጠብቃል ማለት ነው። አሁን ላክ እየዘገየ ስለሚደርስ አንዴ ላክ ቶሎ በል። መጠበቁ ራሱ ስራ ሆነብን እኮ ላክልኝ። አሁን አብርሃም ወረደ እንዴ? እንደዛ ሆኖ ነው አስወርጄው ነው እየቆየ ስለሆነ የሚደርሰው። አስወርጄው ነው ላክና አንዴ ጥቅሱን አንብበን ዮሐድና ማን ነው አንተ ነው ይቀጥላል። ልትልክ ትችላለህ። 1000% ተመልሶ ገባ እንዴ? አረ እንደውም 1 ሚሊዮን ዮሐድ ቀጥሉ። ዳሞ ማፌዝን ተውና በስርዓት አውራ። ትልቅ ነህ ሳቀ። አንተ እንደምትዘልፈው ያንተን ብዙ ነገር መናገር እችላለሁ። ዝም ዝለፍ። ከዮሐድ ጋር ቀጥል። ተሙ ቆይ ከዮሐድ ጋር ቀጥል። በቃ ናይዋ እሺ። አሁን ጥያቄ በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ምን ወጥተህ ስትገባ መረሳው መስሎ ነበር። ማረሳው እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ እሱ መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይሄድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቅ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩት። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረግከውን ከኋላ ተመለስና ስማው፣ አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩት ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም ማልክ ነው አንተ። ስማ ወዳጅ፣ ዘመኑ እኮ ቴክኖሎጂ ነው። ውሸት ቤቷን ሰራች 7 አምዳ ቆመች የተባለው አንተ ላይ በሆኑ ደቂቃዎች 7 ውሸቶች በአንዴ መዋሸት የምትችል ሰው ነህ አይደል? አንተ አለ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት የምትዋሽ ትልቅ ነህ ስላልክ እኮ አይደለም። እኔ ትልቅ ነህ ያንተ 100%። እሺ ሪከርድ ካለ አውጣው። አንዴ እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ስር ነበረች እያለ እስቲ መስማት ልመድ እንዴ። አንተ ትልቅ የምር ትልቅ ነህ እንዴ? ሰው ትልቅ አይደለህ እንዴ ትላለህ፣ ግን አሰማም። በዛ ላይ ደግሞ ውሸት በመድኃኒዓለም ምን ብለህ ነበር ቅድም? በተደጋጋሚ የኦርቶዶክስ ስር ነበረች ስላልክ ኦኬ ማስረጃውን አምጣ፣ ዓመተ ምሕረቱን አምጣ እያልን ስንት ጊዜ ነው የጠየቅነው? አሁን ወርዶ ጭራሽ አላልኩም ማለት በጣም የምትገርም ሰው ያልኩትን ደግሜ ልንገርህ። ትሰማኛለህ? አንዴ ስማኝ። አሁን ስማኝ እና ከሰማኝ ስማኝ። ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ? ከፈለክም ወደኋላ ባክ አድርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃለሁ። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት። ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለውን በማመን የውሃ ጥምቀት ያድናል ሳይሆን የምትለው በህፃንነት ጥምቀት ታምናለች። ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ መካነ ኢየሱስ አታምንም ነው ያልኩ። ከፈለግ ማስረጃም እሰጥሃለሁ አልኩ። ታገሰኝ አልኩ።
ያልከኝ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። ዮሐድዬ አንዴ ቆይ ዳኒ አንዴ። አክቹአሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹአሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለብህ። ውሸት ራሱ ሚዩት አድርገው፣ አሁን ሚዩት አድርገው፣ አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም አንተ ደግመህ ከከፈትክ ማለት ነው ኦኬ፣ ታች አወርድሃለሁ። ደግመህ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይህን ሁሉ ስትቀባጠር ዝም ብለህ ሰምተን አንድ ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ ተው 999 እንኳን አድርጎ ስትባል ኧረ 1000 ተው 1 ሚሊዮን ብለህ ደግሞ ወደ 1 ሚሊዮን ጭራሽ አደረስከው ማለት ነው። ስለ መካነ ኢየሱስ በደንብ ነው የማውቀው አልክ። በጣም አሪፍ የምታውቅ ከሆነ በኦርቶዶክስ ስር መካከል ስለነበረች እንዲህ አይነት እምነት ነበራት። ከዛ በኋላ ግን ከዛ ስትወጣ ኦኬ፣ ከኦርቶዶክስ ስትወጣ ግን ምን ብላ ትተዋለች? ይህ ጥምቀት ለድህነት የሚለውን ትታው የህፃናት ጥምቀት ብቻ ነው የምትቀበለው ብለህ ተናገር። ከመውረድ በፊት 30 ጊዜ ነው የጠየቁ። ጥምቀት ለድህነት የሚለውን አሳያለሁ እንደማታምን አልከን። ጥሩ አይ ጥምቀት ለድህነት የሚለውን ተወውና እንደው ኦርቶዶክስ ስር የነበረችበት ከዛ ከኦርቶዶክስ ስር የወጣችበት ዓመተ ምህረት ንገረን ብዬ ስንት ጊዜ ነው የጠየቁ? ስንት ጊዜ መቼት የሚለው መቼ ነው የሚለው ስንት ጊዜ ጠይቄህ ነበረ? ስንት ጊዜ ደጋግሜ ማለት ነው። ተወው በቃ ጥምቀት ለድህነት አንዴ እኔ ላስወጣ ከዓባ ልላክህና እኔ ላስወጣ እንደዚህ ልርዳ ማለት ነው። 30 ጊዜ በተደጋጋሚ እንደው እኔ ተውኩትና እዮባ ደግሞ መሀል ላይ ገብቶ እንደውም ሌላውን ተው መቼ የሚለውን ተወውና ጥምቀት ለድህነት አይደለም ያለችበት እንኳን ቢያንስ አሳየናል። ይሄን ሁሉ ተናግረን ከዛ ድጋሜ አልዛይመር የለብን ባይዘው በሁለት ደቂቃ የተናገርከውን ስትገባ ምረሳው ማለት ነው። የተናገርከውን እያንዳንዱ ስጠይቅ ጭራሽ እንደዛ አላልኩም። ይሄ ከእንደዚህ አይነት ሰው ባይዘው በመራቅ ራሳችሁን ጠብቁ ማለት ጤንነታችሁን ማለት ነው። እንዲህ አይነት አምላክ ነው ያላቸው እነዚህ ሰዎች ማለት ነው። አያችሁ፣ ክርስቶስን አላወቁትም፣ ክርስቶስን አልተከተሉትም። ክርስቶስን መቀበል ይገባቸዋል ፕሮቴስታንቶች ስንል ይህን ያክል ይዋሹለታል። ከዛ ደግሞ ጭራሽ ደግሞ ከመጽሐፍ ቅዱስ ጋር ቃል በቃል ነው የሚቃረኑት። ያመነ የተጠመቀ ይድናል ሲል እነሱ ያመነ ይድናል ከዛ የተጠመቀ ዝም ብሎ ያሳያል ይላሉ። ክርስቶስ ያለውን ለመቀበል ፈቃደኞች አይደሉም። ክርስቶስ ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ እንደዚህ አይነት ሰው ከእንደዚህ አይነት ሰዎች በመራቅ ነው የምትጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ አይደለም አይ ቀጥል። የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም ማለት እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱም ሉተር ከካቶሊክ ስለወጣ ምናልባት እንጂ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይሄ ትልቅ ውሸት። ኦኬ፣ ትልቅ ውሸት። ያው የእምነት መግለጫ ይሄንን
2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይ ዘ ዌይ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመው ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ ያሳተመችው የተሳተፉት አካላት ራሱ እነማን ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምራበታለች፣ ተካቷል ማለት ነው። እሺ እሱን ላሳይ ከዛ እንጨርሳለሁ። አይ ቲንክ 206 ፔጅ 206 አካባቢ ይመስለኛል 216 ወር እሺ እሺ ሶሪ የምንኩስና ኦኬ ሶሪ እሺ ወይ አንዴ ላውጣውና ቀጥሉና ሰው ተቀበሉና ላውጣው አንዴ። እሺ ዮሐዲ እስከዛ ውዶች አንቲዬ እንኳን ደህና መጣ ወንድሜ። አንቲዬ ሻይ ሰማም። እሺ አብርሃም እኔ ነኝ ማለት ሰማ። ወይ አብርሃም ወይ በቃ ኔትወርክ በእናትህ አቤት አይሰማም። ተሙዬ የእሱ ቆይቶ ነው የሚደርሰው ድምጻችን እና ተሙዬ እሱ አይግባ። እሺ ብሩክ ተሙ ሳትናደድ እናውራ ከፈቀድክልኝ። ለምን እናደዳለሁ? በፍቅር ነው እንጂ። አይቀደም ተበሳጨብኝ፣ ሰድበኩን አስወረድከኝ እኮ ምንም ሳላወራ እንደገባው ገና። ስለምን ቅድም ነው የምታወራኝ ወዳጅ? እሺ እኔዎች እናውራሽ፣ ችግር የለው። መልካም። የት ቤተ እምነት ነበርክ? አማኑኤል ህብረት። አማኑኤል ህብረት እንዴት ነው የውሃ ጥምቀት? አማኑኤል ህብረት ጋር ለድህነት ነው ብላ ነው የምታምነው? አታምንም። ለመተባበር ነው የምትለው። ለመተባበር ነው ብላ ነው የምታምነው። በቃ አንድ ጊዜ ማን ነበረ ማስረጃ ላይ ያመጣል። የዋዲ ሄዶ ከዋዲ እንትን ካለ በኋላ ከዋዲ ጋር ትቀጥላለሽ። እሺ እኔ ግን ሐሳቤ እንዲሁም ከኔ ጋር እሺ አላወራም ካንተ ጋር። እሺ ችግር የለው፣ ከዋዲ ጋር አወራለሁኝ። እኔ ጥምቀት ለድህነት ነው ብዬ ማምን ሰው ነኝ። ግን እናንተ አምናችሁ ነው የተጠመቃችሁት ነው መጀመሪያ። እናንተ ይሄን ለማውራት ያመነ ተጠመቀ የሚለውን ለማውራት አምናችሁ ነው የተጠመቃችሁት። እኔ ለመለሰልህ እሱ ለመለሰልህ። ከዚህ በኋላ ደግመ ማንንም ሰው እንዳትጠይቅ። አዎ አምኜ ነው የተጠመቅኩት። አንተን አይደለም ያልኩት። በቃ ይሄው መለስኩ። ስርዓት አድርገህ እንድታወራ ነው የምፈልገው። አዎ አምኜ ነው የተጠመቅኩት። ጨረስኩልህ አይደል እኮ። አንተ አይደለም ኦርቶዶክስ 40 እና 80 ስለ 40 እና ስለ 80 ቀን እያወራ ያለሁት ስለ አንተ አይደለም። እንዴ ያወራውን ወሬ ከሰማ አዎ አምኜ ነው የተጠመቅኩት ካልኩ፣ እንደ ኦርቶዶክሳዊም ካልከኝ አዎ ኦርቶዶክሳዊ ነኝ፣ አምኜ ነው የተጠመቅኩት። አንተን አይደለም ተሙ እያወራ ያለሁት። በኦርቶዶክስ በ40 እና በ80 የሚጠመቁት አንተን አይደለም። ይኸውልህ አሁን አንተ ብትመጣ አመነህ ነው እንድትጠመቅ የምትደረገው፣ አንተ ራሱ ብትመጣ። ስለዚህ አሁን እያወራን ያለነው እንዳንተ አይነቱ ሲመጣ አምኖ መጠመቅ ስላለበት
እናስተምራለን። እኔ አምኜ ነው የተጠመቅኩት። እሺ ተሙዬ አሁን በደንብ አዳምጠኝ። ያወራው ያለው ከይቅርታ ጋር ብሩክ አንድ ጊዜ አዳምጠኝ። ቶፒኩ የውሃ ጥምቀት የዘላለም ሕይወት ይሰጣል እንጂ የሕፃናት ጥምቀት አይደለም ቶፒኩ። ስለዚህ አዎ አንተ ተመስገን አምነህ ነው የተጠመቀው ካልከኝ አዎ አምኜ ነው ለመዳን ብዬ የተጠመቅኩት አልኩ እኮ። አንተንማ ማንኩኝ እኮ በቃ ሚውት አድርግ አንድ ጊዜ የዋድ ሐሳብ እንት ማስረጃ ስላመጣ ከዛ በኋላ እንቀጥላለን። ቀጥል የዋድዬ። ኦኬ እሺ ያው ይኸው የቅድሙ እንትን ላይ ነው 308 ላይ ራሱ ቅድም በመጽሐፉ በ2007 የታተመው 2015ም ምን የሚል እናገኛለን? ጥምቀት ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ትልና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል ኦኬ እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ብለው መካነ ኢየሱሶች ወይም ደግሞ ሉትራኖች ያምናሉ ማለት ነው። ስለዚህ መቼም ይህን እምነቷ አልቀየረችም። በቪዲዮ ራሱ ማሳየት እንችላለን። ሉትራን ወይም ደግሞ የመካነ ኢየሱስ ተከታይ ወንድሞች ማለት ነው። እንደውም ጴንጤቆስታሎች ወይም ደግሞ ሌሎቹ ይሄ ጴንጤቆስታል ማለት በ19 ምናምን የጀመሩት ሁሉ አልዳኑ፣ የጌታን ምስጢራት ክደዋል የሚል ቃል በቃል ማሰማት ይቻላል። እንደ አጋጣሚ ቪዲዮ ራሱ መክፈት ስለሚችል ማለት ነው። እዚህ አንዴ ላሰማችሁ ሰችን በአጭሯ ምናልባት እስቲ እሺ ከዛ እንቀጥላለን። ከብሩክ ጋር እንኳን ማውራት እሺ ያው ሉትራን ነው ልጁ ዳዊት ፓስት አይ ቲንክ ስልጣንም ያለ ይመስለኛል። እሺ ስሙትና በድጋሚ እነግራለሁ። ሳክራመንት ላይ ነው እየተናገርኩ ያለሁት። አሁንም በደንብ ስሙኝ። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ፣ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያለው። በቃ ቻው። ኦኬ ይሄ ዳዊት ሉትራን ነው፣ መካነ ኢየሱስ ነው። ይሄ ጴንጤቆስታል ይመስለኛል። አይ ቲንክ ልሳን የሚቀበል እንኳን አይመስለኝም። አይ ዶንት ቲንክ ሶ። ዞሮ ዞሮ ግን ይሄ እንትን ነው፣ መሰረተ ክርስቶስ ነው። ሌሎቹ ሉትራን ናቸው። ኦኬ መካነ ኢየሱሶች ናቸው። በቃ ጴንጤቆስታሎች ወይም ደግሞ ይሄ ካሪዝማቲክ ጴንጤቆስታል የሚባሉ ሁሉም በሚስጢራት ዙሪያ ስተዋል። ቫሊድ አይደለም፣ አንቀበላቸውም ብሎ ቃል በቃል ይናገራል። ሉተር እንደውም ከዚህ የባሰ አጋንንታዎች እያለ ነው የሚጠራቸውን። እንደዚህ ጥምቀት ለድህነት አይደለም የሚሉትን፣ ቅዱስ ቁርባን ለኃጢአት ስርየት አይደለም የሚሉትን አጋንንቶች፣ አዳዲስ መናፍስቶች እያሉ ይጠሯቸዋል ማለት ነው። ይሄንን በማስረጃ እንዲህ ነው የሚነገረው። እሺ ዝም ብለህ የራስ ወሬና ሀሳብ የምትፈልገውን አውርተህ የምትወጣበት ቸርች አይደለም ቲክቶክ በማስረጃ የሚወራው ማለት ነው። ኦኬ ብሩክ ጥምቀት ለድህነት ነው ብዬ አምናለሁ ነው ያልከው? ያ ጥምቀት ለድህነት ነው ብዬ አምናለሁ። ግን እናንተ ጠያቂዎቹ ሲጀመር ጥምቀት ለድህነት ብለው ከጠየቃችሁ በፊት መጀመሪያ ቆይ ትጠይቃለህ እያልኩ ነው። መጀመሪያ ጥያቄ ለመቀበል ነው የገባው። ጥያቄን ስጨርስ ትጠይቃለህ። ቀጥል። እሺ ጥምቀት ለድህነት ነው ስትል እንግዲህ ለመጀመሪያ ጊዜ ከዚህ በፊት አይደለም። እንደውም መካነ ኢየሱሶች ስተዋል ምናምን እያልክ ነበር ስትናገር የነበረው። ጥሩ ነው እዚህ ደረጃ ላይ መድረስ። እስቲ ጥምቀት ለድህነት ነው የሚለው ማስረጃ ከየት ነው ያገኘው? እሺ በመጀመሪያ ደረጃ ዮሐድዬ፣ እኔ ይሄ አስተሳሰቤ ከመጀመሪያ የነበረ ነው። እንደዚህ ብዬም አላወራሁም። ያላወራሁትን አታወራም።
አላወራሁም። ጥምቀት ለድነት አይሆንም አላልኩም። የሚል ወሬም አላወራሁም። በጣም አሪፍ። እሺ እሱ ቪዲዮዎች ፈልገን እናሳያለን። ችግር የለውም። አሁን ማስረጃው ጥምቀት ለድነት የሚለውን ከየት ነበር ማስረጃ ያገኘው ወንድማችን? ጥምቀት ለድህነት ነው። ከማርቆስ ጀምረን ማውራት እንችላለን። ሐዋርያት ሥራ 2:41 ላይም ስናይም እዛ ላይ ይናገራል። ኦኬ። ስለዚህ አሁን ማምኛለሁኝ እኮ አሁን እንከራከርን። እናንተ አይ አንከራከርም፣ እየተከራከርን አይደለም። ክርክር የሚባለው አይ አይደለም ይሄ ስህተት ነህ ብልህ እሺ፣ እየተከራከሩ ማስረጃ ስጠኝ ሲባል ክርክር አይደለም። እሺ። ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል? በጣም አሪፍ። ይህንን የክርስቶስን ቃል ሰው ሊቀበል ይገባል። አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል? እኔን ማምነው እንደዛ ነው። በጣም አሪፍ፣ በጣም አሪፍ። አንተ አማኑኤል ህብረት ነህ አይደለ? በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ? ምናልባት የለውም። ታሚም ጠይቆ ነበር። አሁን የለም፣ ለድህነት ብለው አያምኑ። በጣም አሪፍ። ስለዚህ ቸርች ስህተት ነች ብለህ ነው የምታምነው ማለት ያለበት ህብረት። እሱን በእኛ እንትን እንለዋለን፣ ችግር የለውም። አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እኛ እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት ቆያ እሱን አሁን ፖለቲካ ትስራ ስም እያወጣህ ምናምን እንትን አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብ የዋድን ያውቃለሁ። የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ ተቀብለዋል? ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ለድህነት ነው ብላ ታምናለች። አሁን ኢንዲቪጁዋል ቸርቿ እንደ ቸርች ጥምቀት ለድህነት ነው ብላ ታምናለች። መግለጫውን ወጣ አንብበው። ታምናለች ወይ? አንተ እኮ ነህ የቸርቹ አባል፣ ንገረን እንጂ። እኔ አላምንም፣ እሷ አታምንም፣ እኔ ግን አምናለሁ። አለቀ። ስለዚህ ክርስቶስ የተናገረውን ቃል አለማመን አያስፈርድም? ቆይ አሁን ጀጅመንቱን ተወውና ብራዘር፣ ኦኬ አሁን እናወራ። እናንተ አሁን አንተ የፈለከው ልክ አይደለች ምናምን ብለህ ቸርቿን ለተመልካች ተዋል። ቆይ ጥምቀት ለድህነት ነው ስትል አንተ ማለት ነው ጥምቀት ምን ያስገኛል እያልክ ነው? ለምሳሌ እንዴት ነው ለድህነት የሚሆነው ጥምቀት? ለድህነት ነው። ጨረስን እኮ እናንተ ተስማምተናል እኮ። አሁን ወደ ጥያቄ ልግባ። ለምሳሌ እንዴት በቃ አመንኩኝ። እንዴትም ለማን በቃ ለድህነት ነው ብዬ አምኛለሁ። ወደ ጥያቄ መግባት ነው። እንዴት ነው የሚያድነው የሚለውን ንገረን እንጂ። ያመነ ሰው ይኸውልህ፣ ያመነ ሰው በልቡ ያመነ ሰው እምነት ከመስማት ስለሆነ ያን የሰማውን ነገር ተቀብሎ በልቡ ሲያምን ያ ሰው መጠመቅ ግዴታው ነው። ምክንያቱም የጌታችን የኢየሱስ ክርስቶስ ትእዛዝ ስለሆነ የአዲስ ኪዳን መግቢያ መንገድም ስለሆነ ያን ነገር ያልፈጸመ ደግሞ ከክርስቶስ ጋር አንድ አካል ያልሆነ ሞቱን በሚመስል ሞት ትንሳኤን በሚመስል ትንሳኤ ካልተባበረ ኦኬ ይሄን ሰው ድኗል ለማለት ይከብደኛል። ስለዚህ እኔ ማምነው ከክርስቶስ ጋር አንድ መሆን መተባበር በጥምቀት ነው። ክርስቶስን መልበስ በጥምቀት ነው። ቀድም ደግሞ ሐዋርያት ሥራ ምዕራፍ 2 የጠቀስከው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለው የኃጢአት ስርየትን በጥምቀት ነው። ስለዚህ ከዚህ አንጻር ሰው አምኖ ሲጠመቅ ይድናል ብለህ ነው የምታምነው ማለት ነው። ነገርኩ እኮ አሁን ይሄን እምነት ያጸናልህ። እዛ ሄደ ደግሞ አማኑኤል ቸርች ሄደ ደግሞ ታሳምናቸዋለህ። ቀጥል። እሺ ጠይቅ። አሁን ጠይቀኝ። በቃ እሺ ወደ ጥያቄ ልክ ኧረ ቸርች ውስጥ ቆይ ቸርች ውስጥ ታምናለህ አታምንም? አታምንም ብሏል። ምንም እኮ ይሄ ከተገለጠ ነገር እኮ ነው። የእምነት መግለጫቸውን ማየት ትችላላችሁ። እኔ መጠየቅ አይጠበቅባችሁም። እና ምን ትሰራለህ እዛ ቸርች ውስጥ አንተ? ኧረ አንተ ነህ በቃ ሚውት አድርግ። ከያር ጋር እያወራሁ የምር ምን ትሰራለህ? አታምንም? ያቺ ቸርች አይደለ? ታምናለች። በቃ አባቴ ሚውት አድርግ። ማስረጃ ሳይሆን ኧረ ማስረጃ ሳይሆን ያላውራበት ልጠይቀው አንዴ። ለምንድን ነው የምንተው? ማስረጃ ጨረስን እኮ እንዴ እንጨርሳለን። ማስረጃ ሳይሆን እዛ ቸርች ውስጥ ጨረስን። ታምናለችም ምንም የጨረስከው ስለኔ ጠየቀኝ መለስኩ። አሳየን ማስረጃ። ስለኔ ጠየቀኝ መለስኩ። ስላንተ አይደለም ዋናው ጉዳይ፣ ስለ ቸርች። አንተ ከቸርች ትበልጣለህ። ጉግል አድርገው። አንተ ከቸርች ትበልጣለህ ማለት ነው። ጉግል አድርገው። ታምናለች አታምንም የሚለውን ጉግል አድርገው ታገኛለህ። አንተ የቸርቹ አባል አለህ አይደል እንዴ? አንተ የቸርቹ አባል አለህ እኮ። ስለዚህ አንተ የቸርቹ አባል ቸርቹ የምታምነውን እምነት አታምንም፣ ግን
አንተ ከቸርቿ ትበልጣለህ ማለት ነው። ቸርቿን ትክክል አይደለም ጉግል አድርገውና የእምነት መግለጫዋን ጉግል ማረጋት አንተ ለምን አታሳየንም? ዝም ብላ ነው ማለት ነው ሆስ ነክራ ያወጣችሁ። አባቴ ጥያቄው እንዳልጠይቅ ፈርተህ ነው በመሀል የገባኸው? አይ አይደለም ብሩክ ግራ አጋባኝ። አሁን ዝም ብለህ ጥያቄ ለመሸሽ ወይ ምናምን ውሸት መዋሸት ምናምን አይጠበቅብህም እኮ አታምንም ብለህ አሁን ታምናለች። እሺ ታምናለች። ከዛ ጉግል ልለፈው ብዬ ነው ልለፈው ብዬ ነው። አይ ለማውሸት ብፈልግ አታምንም ማለት ነው። ቅድም በቃ አለ አታምንም 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 አይደል? ስለዚህ በቃ አለቀ ጨረሰ። ሚውት አድርገው አንዴ ሚውት አድርገው ሚውት አድርገው። እኔ ከማድረግ በፊት ሚውት አድርገው እንዴ እኔ የለውም እንዴ ሚውት አድርገው። እሺ እና እዚህ ያላችሁ 700 ሰዎች ዮብን አስገባው። እሺ ይገባል። ቆይ እዚህ ያላችሁ 700 800 ሰዎች ይሄ ብሩክ ወንድማችን ቤተ እምነቱ የማታምንበትን እምነት እያመነ ዞር በል አንተ እንትን አትስራ። ምን ሆነ ነው ወደዛ ሚውት አድርግ። አይ ጥራ ስምን አትጥራ። ጤነኛ ነው? እሺ በሌለበት ስም ልጥራ። አንድ በሌለበት ስሙን እጠራለሁ። ይሄ ወንድማችን ብሩክ እሱ ቤተ እምነት የማታምንበትን እምነት እያመነ ቸርቹን ስህተት ነች እያለ እሱ ግን መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ብሎ ያምናል። የእሱ ቸርች ግን ጥምቀት ለድህነት ነው ብላ አታምንም። ስለዚህ ምንድነው ማለት ነው? እሱ ከቸርቿ በላይ ነው፣ ቸርቹ ደግሞ ከሱ በታች ነች። እኔን ያል ችግር ነው የገጠመን። አሁን ገስት ላክ መግባት ትችላለህ ማለት ነው። ዮሐዴ ቀጥሉ። ከዛ የሚጠይቅ አይ ሰው እኮ እንዲመለከተው ምናምን ከማለት አንጻር ነው። ቅድምም ኦልሬዲ ብሏል። እንደዚህ አይነት ነገር ግን አይሰራም። እኔ ለዮሐድ ነግሬዋለሁ። የእምነት መግለጫ ሲላይ ቆይ አንተ ተረፍ። ከዚህ በኋላ አይረፍ። ጨርሰሃል። ከማወርድ ወደ ውይይት ትገባለህ ማለት ነው። አባቴ አታስፈራራኝ። ወንጌል እኮ ነው ያዝነው እንዴ ካላስፈራራው ትጠይቃለህ። ቀጥታ ወደ ጥያቄ ነው የምትሄደው። ጥያቄን አዘጋጅ። እስከዚያ ምን እያለን እንደሆነ ሪፍሬዝ ለማድረግ ማለት ነው። ቅድም እንግዲህ ለእግዚአብሔር ቃል የምርም የምንታመን ከሆነ ኦኬ የምርም እግዚአብሔር የምንወደው ከሆነ ሰዎች ከክርስቶስ ተቃዋሚ ሆነው ቢቆሙ ልክ ኮንትራሞንደም የሚባል የአትናቴዎስ አገላለጽ አለ። ኮንትራሞንደም ምን ማለት ነው? ያው እኛ የአትናቴዎስ ልጆችም ስለሆንን እንናገራለን። አርዮሳውያን በጣም አይለው በዝተው ማለት ነው እና አትናቴዎስ ኮንፍሮንት እያደረገ እየተቃወማቸው እንደው ለምን አተዋቸውም? ኦኬ እነርሱ ብዙዎች ናቸው፣ አንተ ብቻህን እየታገልካቸው ነው፣ ለምን እንደው አተዋቸውም ብለው ጠይቀውት ነበር አትናቴዎስ። እና አትናቴዎስ የተነገረው በጣም የምትታወቅ ፍሬዝ አለችው ኮንትራሞንደም የምትባል ዓለሙ ሁሉ አገይነስ ዘ ትሩዝ ቢሆን አገይነስ ትሩዝ ሆኖ ቢቆም እኔ ብቻዬን አገይነስ ዘ ወርልድ ሆኜ ደግሞ እቆማለሁ። ስለዚህ ሁሉም እንደው ፕሮቴስታንትም ተደምሮ ሙስሊሙም ተደምሮ ሁሉም በክርስቶስ ተቃውሞ ወይም ክርስቶስን ተቃውሞ በተቃራኒ በኩል ቢቆም እኛ ምንድነው የምንቆመው? እኛ የክርስቶስ ልጆች ወይም ደግሞ ክርስቲያኖች እውነት ስለሆነ ሁሌ የምንቆመው ከእውነት ጋር ሆነ ዓለሙን ነው የምንቃወመው ማለት ዓለም። ፕሮቴስታንቶች ተመልከቱ፣ የእግዚአብሔር ቃል እንዲህ ይላል። እሺ እንቀበላለን ዘን እነዚህ አካላት ወይም ደግሞ የሆነች ቸርች መካነ ኢየሱስ እንደዚህ ታምናለች ብትሏቸው፣ አይ እሷ ከወንጌል ተቃራኒ ነች፣ ከክርስቶስ ተቃራኒ ተናግራለች፣ ትቃወማታለህ? አትቃወም? አይ አልቃወም። ስለዚህ አጌነስ ዘ ትሩዝ ይቆማሉ ማለት ነው። ኦኬ አጌነስ ዘ ትሩዝ አጌነስ ዘ ወርልድ ሳይሆን አጌነስ ዘ ትሩዝ ነው የሚቆሙት ማለት ነው። ስለዚህ እባካችሁ ለእግዚአብሔርና ለእግዚአብሔር ቃል ቆሙ የሚለውን እናስተላለፍና ጥያቄ እንቀጥል። ያ አሁን እዚህ ጋር መልእክት የምሰጣችሁ ይኸውላችሁ፣ እኔ ፕሮቴስታንት ስለሆንኩኝ ኦርቶዶክስ ስለሆንኩኝ ሳይሆን ቆይ ካልሆነ እኮ ጥያቄ እንቀጥል። ቀጥታ ሀሳብ ከሰጠ አሁንም ወደ ቅድሙ ጥያቄ ይመለስና ታዲያ ለምን ቸርች ውስጥ ህብረት ታደርጋለህ የሚለውን ጥያቄ እንቀጥላለን ማለት ነው። ኦኬ ያልዳን የክርስቶስ ተቃዋሚ የሆነ ቸርች ውስጥ ህብረት እንደምታደርግ ፕሪአሲም አድርገን ትተነው ነው እያለፈን ያለ ነው። ችግር የለውም። እኔ ቤቴ ቢሆንም ከመቃወም ወደኋላ አይደለም። ኦኬ የማገለግልባቸው ቢሆንም ተቃውመህ ታውቃለህ? አሁን ልስን አሁን አዳምጠኝ። የተናገርኩት እኮ አዳምጠኝ።
እኔ ለወንጌል የቆምኩኝ እንጂ መጽሐፍ ቅዱስ ነው እንጂ ገቨርን የሚያደርገኝ ማንም የራሱን ነገር ሰራ አልሰራ የምቀበለን ሰው አይደለሁኝም። ኦኬ የማገለግልባት ቸርች ላይ እኔ የማላምነው ነገር አለ፣ የስ እቃወማለሁ። ኦርቶዶክሳውያን እንደምቃወመው እኔ ቤትም ያለውን እቃወማለሁ። ኦኬ መጽሐፍ ቅዱስን አይቼ ማለት ነው። በመጽሐፍ ቅዱስ እንጂ የምመራው ማንም። ቆይ አንተ ነህ ረበድ ፕሊስ ከዮሐድ ጋር እያወራሁ ነው እንዴ? አጋባኝ። ጥምቀት ለድህነት ነው ብለህ አስተምረህ ታውቃለህ እንዴ? ልስን ብራዘር እያወራሁ ነው። ለምን በማለት ነው? ጥምቀት ለድህነት ነው ብለህ ወጥተህ ታውቃለህ? ይሄ እኔ ሁሌ ምለው አንተ ጥምቀት ለድህነት ነው ብለህ ትናገራለህ? ያ ዋይ ናት እንደ እግዚአብሔር ቃል አይደል እንዴ? ምን አሉ? ጠይቃቸው። አይ ዘንቲ እሺ ዮሐድዬን ልቀጥል። ጥያቄ ነው እዛው ያልከውን ነገር ታች ጨርሰው አስወጣኝ። እሺ ቀጥል። አንቺ ሰው ህሊና ያለው ስለሚታዘብ በቃ ጥሩ ነው። እሺ ከተቃወምክ እሰየው፣ ደስ ይለናል። አሳምነ ደግሞ እንደምታመጣቸው አይዛው ነው ቀሩት። እነሱ እኮ ይፈጽሙታል። የሚገርም ነገር እናንተ ናችሁ የማትፈጽሙ። ስለዚህ ወደ ጥያቄ ልግባ። ኧረ ይፈጽሙታል ለድህነት። እኔ እኮ አንተ እኮ እንዴ ቆይ ተለክፋችኋል እንዴ? የእውነት እኔ አንዳንዴ የአባታችሁ የዲያብሎስ ናችሁና ውሸት ውሸትን አፍልቃችሁት እነሱ እኮ ይፈጽሙታል ደግሞ ትላለህ። የክርስቶስ አታምንም ብያለሁ። ቆያ አታምንም ብያለሁ። አዎ ግን ምኑን አብ ወልድ በመንፈስ ቅዱስ ስም ካመኑ በኋላ ይጠመቃሉ፣ ያደርጉታል። ለምንድን ነው የሚጠመቁት? ወረበር ግን ያደርጉታል። ብራዘር ያደርጉታል። ለመተባበርም ሆነ ለምን እሱማ ሙስሊም እኮ ሻወር ይወስዳል። በነገራችን ላይ ጥምቀትም አላቸው ሙስሊሞች። ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እሺ ወደ ጥያቄ ስለዚህ ከወጣለህ እሱን እናየዋለን። ችግር የለውም። እሺ ወደ ጥያቄ ልግባ። አሁን እናንተ እሺ መስማት ከምንድን ነው ዮሐድዬ? ማመን ከምንድን ነው? ይርታ አይነት ሰው ነው እየተወራ ያለው የሚለው ማለት አይ ቆይ ባይብል የሚለውን ነው የማወራው። የተጻፈው ባይብል የሚለውን ነው። እኔም ባይብል የሚለውን ነው እያወራ ያለሁት። ምን ስለ የትኛው ሰው ነው እያወራ ያለው የሚለው ማተሪያ ሰው የሚባል ሰው በቃ ሰው ስለሚባል ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር ሳይጠመቅ መዳን አይችልም። ያ እሱ ይላል መጽሐፍ። ኦኬ ስለዚህ አሁን እያልከኝ ያለው ማመን ከመስማት ነው። አንድ ይዤ ያለሁኝ። ሁለተኛ ደግሞ አንድ ሰው ለመጠመቅ ግዴታ ማመን አለበት የሚለውን ተስማምተናል አይደለ? ምንድነው እያልከ ያለው? ሰው ለመዳን ቆይ የምጠቅሰውን እየሰማ ሰው ግዴታ ከውሃና ከመንፈስ መወለድ አለበት መጠመቅ አለበት ለመዳን ነው እያልኩ ያለሁት። ከገባ ክርስቶስ የተናገረው ሰው ከውሃና ከመንፈስ ካልተወለደ በስተቀር ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም የሚል ጽኑ ትምህርት ክርስቶስ አስተምሯል። ዮሐንስ 3:5 ነው። እሺ አዎ ስለ ዮሐንስ 3 ቆይ ስማኝ አንዴ ጠይቀም ረጋ ብለህ ስማ። አልጨረስኩም ይሄን ጥያቄ እኮ መጀመሪያ እየመለስኩልህ ነው። ጥያቄ ጠይቀህ ልመልስልና ከዛ ካልተመለሰልህ አሁንም ጥያቄውን እፈቅድልሃለሁ። እሺ ቀጥል። ስለዚህ ጌታችን የተናገረው ነገር ምንድነው? ሰው ለመዳን ምን ያስፈልገዋል አለ? ከውሃና ከመንፈስ መወለድ። ኦኬ ካልተወለደስ ሊገባ አይደለም ሊያይ ራሱ የእግዚአብሔር መንግስት አይችልም ብሏል። በተመሳሳይ መልኩ ደግሞ ለፍጥረት ሁሉ ስበኩና ወንጌልን ከዛ በኋላ አምኖ የተጠመቀ ይድናል ብሏል። አሁን ከአሕዛብ ወገን ቢሆኑና መስማት የሚችሉ ማገናዘብ የሚችሉ ሰዎች ቢሆኑ ኦፍኮርስ ሳያምን ጥምቀት ሊጠመቅ በፍጹም አይችልም። ከክርስቲያን ቤተሰብ የተወለደ ከሆነ ህፃን ግን ኦኬ አያምንም ተብሎ አይነገርለትም። ንጹህ ወረቀት ስለሆነ ስለ ህፃናትም ጨምረ እንዳትጠይቅ በአጭሩ ቋጭቼ ልለፍብኝ ማለት ነው። ህፃናት ንጹህ ወረቀቶች ናቸው። አያምኑም ሳይሆን የሚባሉ በእምነት የሚያድጉ ናቸው። ኦኬ ከንጹህ ወረቀት እያመኑ የሚያድጉ ናቸው እንጂ ካለማመን ወደ ማመን ራሱ የሚመጡ አይደሉም ህፃናት። ኦኬ በእምነት እየተሞሉ በእምነት እያደጉ የሚመጡ ናቸው። ስለዚህ ህፃናት አያምኑም ተብሎ አይነገርላቸውም። ስለዚህ ታዲያ ምንድነው
በእምነት የሚያድጉ ናቸው። እሺ ጨረስክ መልስ? የሰማኸኝ አይደለም መሰለኛ። ቀይ አብርቶብህ ነበር አልሰማኝም? እሺ ጥሩ እየሰማሁ ቀይ አብርቶብህ ነበር፣ አሁን ተመልሷል። እየሰማሁ ነበር። አሁን ችግር የለውም። አሁን ጥያቄ ልጨርሰልህ። አሁን በእምነት ከመስማትም ተባብለናል። አንድ ሰው ደግሞ ለመጠመቅ ግዴታ ማመን አለበት ተባብለናል አይደለ? ተስማምተሃል አይደል? በዚህ እየሰማህ አይደለም የምልህ ለዚህ ነው ወዳጅ። አልሰማህም። በቃ ምንም እየሰማህ አይደለም። ሰምቻለሁኝ። እንዲህ ማይሰማህ ከሆነ ተመልሼ እየጠየኩህ ስለሆነ ነው። አታድክመኝ። በግልጽ ነግሬሃለሁ። ኧረ እየሰማሁ ነው። ይዋድ ስለ ህፃናትና ስለ ትላልቆች ብዬ ሁለት ከፍዬ መልሼልሃለሁ። ከሰማህ ጨርሻለሁ። ይህን ጥያቄ መልሼዋለሁ። ከሰማህ ቀጥል። ወደ ሌላ ጥያቄ ልቀጥል። እሺ ቃል በቃል ህፃናትን አጥምቁ የሚል አለ የተጻፈ? ህፃናትን አጥምቁ የሚል አለ ወይ ቃል በቃል? እሺ ሚውት አድርገው። አሁን ሚውት አድርገው። እሺ የሆነ ሊትራሊ እንዲህ እንትናን አጥምቁ እንትናን ደግሞ አታጥምቁ የሚል ክፍል የለም በጭራሽ። ማለት እንደዚህ አጥምቁ እንደዚህ አታጥምቁ የሚል ክፍል የለም። ህፃናትን እንድናጠምቅ ግን የሚያዝ ክፍል አለ? አዎ አለ። የት? ቅድም የጠቀስኩት ዮሐንስ 3 ላይ ሰው ሁሉ ይላል። ሰው ሁሉ እንደው ትላልቆች አደግ ያሉ ከ15 ዓመት በላይ እንደዚህ ምናምን የሚል ፖይንት የለው። ኦኬ ሰው የሆነ ሁሉ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም የሚል ቃል ተጽፎልናል። ሁለተኛ ደግሞ ጥምቀት የግድ ህፃናትም እንዲጠመቁ የሚያደርግ ወይም ደግሞ እንዲያደርግ እንድናጠምቅ የሚገልጽልን ወይም ደግሞ የሚያስረዳ የመጽሐፍ ቅዱስ ክፍል ደግሞ አለ። አንድ ብቻ አይደለም። ባይዘው 2-3 ማስረጃዎችን መስጠት ይቻላል። ይህ ከኛ ከክርስቲያኖች ብቻ ሳይሆን ከፕሮቴስታንቶቹም ራሱ ማስረጃ መስጠት ይቻላል። እንዴት? የመጀመሪያ ማሳያ ምንድን ነው? ጥምቀት በሐዲስ ኪዳን በብሉይ ኪዳን የምን ምሳሌ ነው? ወይም ደግሞ ምሳሌ የነበረ በጥላነት ሲያገለግል የነበረው ለጥምቀት በብሉይ ኪዳን ምንድን ነው ብለን ስንረዳ ግዝረት የሚለውን እናገኛለን። ግዝረት ለጥምቀት ምን ሆኖ እናገኘዋለን? ሚዩት አድርግ። ጠይቀህ እስክጨርስ ድረስ የመስማት ግዴታ አለብህ ፓፓ። አይ አልሰማም ካልክ ታች ወርደህ ታብታብ ታደርጋለህ ማለት ነው። ጠይቀህ ምላሽም አልፈልግም ማለት አትችልም። ኦኬ ህፃናት እንዲጠመቁ ይጠመቁ የሚል ክፍል አለ ወይ ነው ጥያቄ። ስለዚህ ህፃናት እንዲጠመቁ ኤግዛክትሊ ህፃናት አጥምቋቸው የሚል ኤግዛክት ወርድ ፋላሲ ፈልገህ ከሆነ ይሄ በሎጂኩ በአንተ በምታምነው እምነትም እንደማትቀበለው ይሄ ቃል በቃል እንዲህ አድርጉ እንዲህ አታድርጉ የሚል ፍሬዝ የምትፈልግ ከሆነ ኤግዛክት ወርድ ፋላሲ ነው። ፕላስ አንተ ራሱ አትቀበለው። ሶ እንድናምን ወይም ደግሞ እንድናጠምቃቸው ግን የሚያስረዳ ክፍል አለ ወይ? አለ። የትኛው? በብሉይ ኪዳን አስቀድሞ ለጥምቀት ምሳሌ የነበረው ግዝረት መጀመሪያ ለትላልቆች፣ ከዛ በኋላ ደግሞ በነዛ ትላልቆች እምነት ደግሞ ህፃናቶቹ ጭምር እንዲጠመቁ እንዲገረዙ ማን አዟል? እግዚአብሔር አዟል። እሱ ዘፍጥረት ምዕራፍ 17 ላይ እንደውም ቃል ኪዳን ነው የሚለው። ለአብርሃም የተገባለት ቃል ኪዳን እሱ በክርስቶስ ይፈጸማል። ያ በክርስቶስ የሚፈጸመው ለአብርሃም የተገባለት ቃል ኪዳን ደግሞ በጥምቀት መሆኑ ቃል በቃል ገላትያ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ምን ይላል መሰላችሁ? ከቁጥር 16 ጀምሮ እንዲህ ይላል። በጣም ነው የሚገርመው። በነገራችን ላይ እዚህ ለአብርሃም ህፃናት እንዲገረዙ አድርጓቸው የሚለው ትእዛዝ የተሰጠበት ክፍል ላይ ምን መጀመሪያ የዘፍጥረቱን ላንብብላችሁ። ቆይ ዘፍጥረት 17 ላይ እንዲህ ይላል። እሺ ያው ግን በማለት ስለገባው አልጠየኩም። ሚዩት አድርገው ብሩክ፣ ሚዩት አድርገው። ህፃናት መጠመቅ እንደሚገባቸው የሚያስረዳ ክፍል እየጠቀስኩልህ ነው። ሳልጨርስ የጠየቅከውን ይሁን አይሁን ሳትሰማ አትግባማል፣ አትጨነቅ፣ አይዞ ጥቅስ ነው እየተጠቀሰ ያለው። ካልሆነ ኦኬ እድል እሰጣለሁ፣ ጥያቄ ላይ ትጠይቀኛለህ። ዘፍጥረት 17 ከቁጥር 9 በደንብ እዩ። ዘፍጥረት 17:9 ላይ እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አለ። አንተ ከአንተም በኋላ ዘርህ በትውልዳቸው፣ ዘሮችህ አይልም፣ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ
መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ የሚል ቃል ኪዳን በዘርህ ይላል አይደል? አሁን ወደ ገላትያ 3 ቃል በቃል ይሄንን ክፍል ከዛ ይገረዝ የሚል ትእዛዝ ይሰጣል አይደል? የምትጠብቁት ቃል ኪዳኔ ይህ ነው። ገላትያ 3 ከቁጥር 16 ልጀምር። ምን ይላል? ለአብርሃምና ለዘሩ የተስፋ ቃል ተነገረ። ምን ተብሎ? ስለ ብዙዎች እንደሚነገር ምን አለ? ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ለዘርህ የምትጠብቁት ቃል ኪዳኔ ይህ ነው ይልና ቁጥር 27 ላይ ይህ ለአብርሃም የተሰጠውን ቃል ኪዳን በክርስቶስ ነው የሚፈጸመው የሚለውን ሲናገር እንዴት? ያው ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አየህ፣ ከክርስቶስ ጋር አንድ ለመሆን መጠመቅ የግድ ያስፈልጋል። ኦኬ፣ ከዛስ ከተጠመቅኩ በኋላስ አይሁዳዊ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ደግሞ ወራሾች ናችሁ ይላል። ኦኬ፣ እንደ የክርስቶስ ከሆንክ የአብርሃም ደግሞ ዘር ነህ። አየህ፣ የተገባው የተስፋ ቃል የተፈጸመው ከክርስቶስ ጋር አንድ ትሆኑ ዘንድ ምን ይሆናችሁ? የተጠመቃችሁ ሁሉ ነው የሚለው። ስለዚህ አንድ ግዝረት የተፈጸመው በጥምቀት እንደሆነ እዚህ ክፍል ላይ ይናገራል ሐዋርያው ቅዱስ ጳውሎስ። አሁንም በቆላሲስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ የስጋም ሰውነት በመገፈፍ ይላል። የስጋ ሰውነት ምን በማለት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። አሁን በሐዲስ ኪዳን ስቲል ለአብርሃም የተገባው ቃል ኪዳን ይፈጸማል። ግን የሚፈጸመው ግዝረት ግን በምን ይሆን አይደለም፣ በእጅ ይሆን አይደለም። በማን ነው? በክርስቶስ ኢየሱስ ሆናችሁ ነው የምትገረዙት አለ። ያ መገረዝ ምንድን ነው? ይኸው በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት ማለት በጥምቀት ከክርስቶስ ጋር መቀበር መነሳት ማለት ነው ብሎ ሐዋርያ ቅዱስ ጳውሎስ ግዝረትን ከጥምቀት ጋር አገናኝቶ ይናገራል። ሶስተኛና የመጨረሻ ጥቅስ ሐዋርያት ሥራ ምዕራፍ 2 ጥምቀት ለሕፃናትም ጭምር እንደሚገባ ቃል በቃል ሲናገር ኦኬ፣ ሐዋርያት ሥራ ምዕራፍ 2 ከቁጥር 17 እንዲህ ይላል። በትንቢተ ኢዩኤል የተነገረውን ትንቢት የተፈጸመው እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ ነው መንፈስ ቅዱስ የሚወርደው፣ ወንዶችና ሴቶች። አሁን መንፈስ ቅዱስ የሚወርደው ስጋ በለበሰ ሁሉ ላይ ይላል። ስጋ የለበሰ ሲባል እነማንን ያካትታል? ከሕፃናት ውጪ ማለት ነው አይደለም። እዚህ እንዲህ ይላል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁን ህልምን ያልማሉ። ስለዚህ መንፈስ ቅዱስ የሚወርደው የዕድሜ ገደብ ሳያደርግ ነው ማለት። የዕድሜ ገደብ ልጆቻችሁ አለ፣ ጎበዞቻችሁ አለ፣ ሽማግሌዎቻችሁ ደግሞ አለ። ሐዋርያ ቅዱስ ጴጥሮስ እየሰበከ ይሄንን ይመጣልና መንፈስ ቅዱስ ይወርዳል ተብሎ ተነግሯል ብሎ እየሰበከ ከመጣ በኋላ ህዝቦቹ ምን አሉ ይላል? ልባቸው ተነካ ይላል። አመኑ ይላል። ከዛ ካመኑ በኋላ እንዴት ነው መንፈስ ቅዱስ የተቀበሉ? ባመኑ ቅጽበት ተቀበሉ መንፈስ ቅዱስ አይደለም። ምን ይላቸዋል? ምን እናድርግ አሉ። ልባቸው ሲነካ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አየህ፣ ስለዚህ ተጠምቆ የኃጢአት ስርየት ካገኘ በኋላ የመንፈስ ቅዱስ ስጦታ ሰው ይቀበላል። ስለዚህ ያለ ጥምቀት መንፈስ ቅዱስ መቀበል የለም። ከዚህ አንጻር ህፃናትም ጎበዞችም ሽማግሌዎችም ሁሉ ይህ ጸጋ ያስፈልጋቸዋል። ያን ጸጋ የሚያገኙት ደግሞ በጥምቀት ነው። ጨርሻለሁ። ዋው በጣም ብዙ እሸቶችን ሰማሁኝና ከመጨረሻው ልጀምር። ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነህ። ትክክል ሊቀበሉ አይችሉም? አዎ። ኦኬ እሺ። ግርዘትስ ልመልስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅክ እኮ ነው። ጠይቅ። እሺ በቃ አሁን ምን አለ? እሺ ዝም ብያለሁ አይደል? እስካሁን በጣም ተረጋግቼ ሰምቻለሁ።
ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። የሰማችሁ ነው። ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ካሜራ ማንነት አንዴ ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ችግር የለውም። ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እኔ ጋር ተቋረጠው ወይስ? ሶሪ መስል ገብቶብኝ ነበር። ይቅርታ እደግመዋለሁ። አሁንም ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ አለ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኑ ሲናገሩ እግዚአብሔርንም ሲያከብሩ ሰምተናቸዋልና። በዚያን ጊዜ ልክ እንግዲህ ላይ ወርዷል መንፈስ ቅዱስ ቃሉን ሲሰሙ። ከዛ 47 ላይ ምን አዘዛቸው? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጠየቀ። ከዛ 48 ላይ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። አሁን አምነህ ቀጥል ዮሐድ፣ አምነህ ቀጥል። አሁን ተሳስቻለሁ ብለህ ቀጥል። ሚዩት አድርገው። አልተሳሳትኩም። ሚዩት አድርገው። አንዴ ሚዩት አድርገው። ይሄ የሆነ አውራ እሺ እኮ እንዳወራ ሚዩት ማድረግ አለብህ አይደለ? ሚዩት አድርገው ብሩኬ፣ ሚዩት አድርገው እስኪ። አዎ ተባረክ። ባይዘዌ ዮሐዴ ይሄን ጥቅስ የሚጠቅሰው ሰው ጥምቀት ለድህነት ብሎ የሚያምነው ሰው ነው። ያሳዝናል። አሁን እሺ፣ አሁን እዚህ ክፍል ላይ ባይዘዌ ማለት በብቸኝነት መንፈስ ቅዱስ ለምልክትነት ቀድሞ የወረደበት ክፍል ማለት በብቸኝነት መንፈስ የወረደበት ክፍል እዚህ ክፍል ላይ ነው። እዚህ ክፍል ላይም የወረደበት ምክንያት አለው። መንፈስ ቅዱስ የወረደበት ምክንያት ለምልክትነት ነው። እነዚህ ሰዎች ገና ወንጌል ራሱ ሳይሰበካቸው አስቀድሞ ነው የወረደው መንፈስ ቅዱስ። ኦኬ፣ መንፈስ ገና ጴጥሮስ መናገር ሲጀምር ወንጌል ነው መንፈስ ቅዱስ የወረደው። ለምን? ምክንያቱ በጴጥሮስ ምክንያት ነው መንፈስ ቅዱስን የተቀበሉት የሚል አሕዛብም የመንፈስ ቅዱስ ስጦታ መቀበል እንደሚገባቸው መንፈስ ቅዱስ ምልክትን ሊያሳያቸው ስለፈለገና ስለወደደ ምን አደረገ? አስቀድሞ ጴጥሮስ ራሱ ሰብኮ አስተምሮ ሳይጨርስ ሳይሆን ሲጀምር መጀመሪያ ላይ መንፈስ ቅዱስ የወረደው። ለምን? እንደውም እንዴት መንፈስ ቅዱስ እነሱ ራሱ ተጠመቁ፣ ከአሕዛብ ወገን የመጡ ስለሆኑ ማለት ነው። ተጠመቁ ሲሏቸው ጥያቄ ጠይቀውት ነበር። እንዴት ከአሕዛብ ወገን የሆኑ ሰዎችን ታጠምቃለህ፣ የመንፈስ ቅዱስ ስጦታ ትሰጣለህ የሚለውን ጴጥሮስን ሲያናገሩት፣ ኧረ እኔ መስበክ ከመጀመሬ በፊት ነው መንፈስ ቅዱስ ራሱ። ስለዚህ መንፈስ ቅዱስ ወርዶ ለእነሱ ምስክር ከሆነላቸው እነሱ እንዳይጠመቁ ልጅነትን እንዳያገኙ እኛ ልንከለክላቸው የምንችለው ማንን ነው የሚለው ማን ነው? እሺ ማስረጃ እዛው ምዕራፍ 11 ላይ አጥምቆ ከሄደ በኋላ ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አሁን ተመልከቱ ምን ይላል? 11 መጀመሪያ ላይ ተመልክታችሁ ከሆነ አሕዛብ ደግሞ ምን የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ይላል። ተከራክሩት። አያችሁ፣ መንፈስ ቅዱስ ቀድሞ ወርዶ እንኳን ጴጥሮስን ተከራክረውታል። ለምንድን ነው የምታጠምቃቸው? እንዴት እነሱን የመንፈስ ቅዱስ ስጦታ እንዲቀበሉ ታጠምቃቸዋለህ የሚል ክርክር አንስቶ ነበረ ጴጥሮስ። ጴጥሮስ ምን ብሎ ነው የመለሰላቸው? ጴጥሮስ ግን ከመጀመሪያ ጀምሮ ከተራ ገለጠላቸው፣ እንዲህም አለ። ምን ብሎ መለሰላቸው? እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየው። እሺ፣ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ።
ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየው። ጴጥሮስ ሆይ ተነሳና እርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ ይላል። ከዛ በኋላስ ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ ይላል። አሁን ይሄ በምሳሌ በራእይ ያየው ጴጥሮስ ለምንድን ነው ወደ አሕዛብ ማጥመቅ አሕዛብን የእግዚአብሔር እንዲያደርጋቸው ሊላክ ስለሆነ 4 እግር ያላቸው የረከሱ የሚባሉ እንስሳዎችን አርደ ብላ ሲባል ምን አለ? አይ የረከሰማ ወደ አፌ አስገብቼ ራሱ አላቅማል። እኔ የቀደስኩትን አንተ የምታረክሰው ማነ? ስለዚህ እንደዛ ሲለው ተነስቶ ይበላል ማለት ነው። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። እስራኤላውያንም ጭምር አብረውት ሄደው ነበር። ወደዚያም ሰውም ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለ ስምዖንን አስመጣ፣ እርሱም አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። ስለዚህ መልአክ ራሱ ለቆርኔሌዎስ ተገልጾ ጴጥሮስ የሚባል ሰው ልከ አስመጣ እንዳለው ተናገረ ጴጥሮስ ማለት። ከዛስ ለመናገርም በጀመርኩ ጊዜ ሊናገር ልክ ሲጀምር በጀመርኩ ጊዜ ነው መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደው ለእነርሱ ደግሞ ወረደላቸው ይላል። ስለዚህ ለእነርሱ ለእኛ እንደወረደው መንፈስ ቅዱስ በምልክት ልሳኖችን አናገራቸው። ወርዶ ልሳኖችን በራሳቸው በነ ጴጥሮስ ቋንቋ በአይሁዳውያን በተገረዙት ቋንቋ ልሳን ተናገሩ ማለት ነው። ተናገሩ እነ ቆርኔሌዎስ እና ቤተሰቦቹ። ስለዚህ ቆይ አልጨረስኩም ሚውት አድርገው ዘንድ ምን አለ? ለመናገር ሲጀምር መንፈስ ቅዱስ ከወረደላቸው ስለዚህ እኛ ደግሞ እንድናጠምቃቸው የሚከለክለን ምንድን ነው አለ። በቃ እኔ አሁን መንፈስ ቅዱስ መስክሮላቸው ለእነሱም ድህነት ያስፈልጋቸዋል ተብሎ እኔ የምከለክላቸው ምንድን ነኝ? ስለዚህ ተጠመቁ ይላል። ኦኬ ተጠመቁ ይላል። ስለዚህ ለምንድነው መንፈስ ቅዱስ እዚህ ክፍል ላይ የወረደው? አዎ ለምልክትነት ነው። ከአሕዛብ ወገን ስለነበሩ እስራኤላውያን ወንጌሉ ለአሕዛብም እንደሚገባቸው ለማጠየቅ መንፈስ ቅዱስ አስቀድሞ ሲወርድ እንመለከታል። ግን ዳግም ለመወለድና ልጅነትን ለማግኘት የውሃ ጥምቀት አልወሰደም። ቆርኔሌዎስ ተጠመቀ እዛው። ይኸው ለዛ እኮ ነው ልጅነት እንዲያገኙ እንዳይጠመቁ ለምንድነው የምንከለክላቸው? ኦኬ እንዲያሳዩ አይደለም፣ ለድህነት የሚሆነውን ጥምቀት እንዳይጠመቁ ታዲያ ለምን እንከለክላቸዋለን? ልጅነት የእግዚአብሔር ልጆች ተብለው እንዲጠሩ የሚያደርጋቸውን ጥምቀት እንዳይጠመቁ ለምን እንከለክላቸዋለን? አለ አንከለክላቸውም፣ ልንከለክላቸው አንችልም። ስለዚህ ልጅነት ሊያገኙ ይገባቸዋል አለ። አጠመቃቸው ጴጥሮስ ማለት። ሰው ግን ሳይጠመቅ የመንፈስ ቅዱስ ስጦታ ሊያገኝ ይችላል? በጭራሽ አይችልም። ማን ያለው? ይሄ መጽሐፍ ቅዱስ ራሱ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ ምን ባረጋችሁ ጊዜ? ባመናችሁ ጊዜ እሺ መንፈስ ቅዱስን ተቀበላችሁን አላቸው። ለማን ነው? ለደቀ መዛሙርቶቹ ባይዘው። ኦኬ ደቀ መዛሙርት ተማሪ የነበሩ የና አጵሎስ ኦኬ ተማሪዎች የነበሩ ባመናችሁ ሰዓት ጳውሎስ መጥቶ ሲጎበኛቸው ባመናችሁ ሰዓት ኦኬ መንፈስ ቅዱስን ተቀብላችኋል ወይስ አልተቀበላችሁም አላቸው። እነርሱም ምን አሉ? ኧረ አልተቀበልንም፣ መንፈስ ቅዱስ እንዳለው እንኳን አልሰማንም አሉት ይላል። ከዛ ሐዋርያ ቅዱስ ጳውሎስ ምን ቢል ጥሩ ነው እንዴ? ባመናችሁ ቅጽበት እኮ መንፈስ ቅዱስ ይወርዳል። ሳትጠመቁ እኮ ነው መንፈስ ቅዱስ የምትቀበሉት። እንዴት አልተቀበላችሁም? አይደለም ያላችሁ። ባመንክ ቅጽበት የሚባል ትምህርት በኋላ ላይ የመጣ ስለሆነ ማለት ነው። ከዛ ምን አላቸው? እንኪያስ በምን ተጠመቃችሁ? እንዴ መንፈስ ቅዱስ አልተቀበላችሁ? እንዴት ታዲያ ማለት ታዲያ በማን ስም ተጠመቃችሁ? መንፈስ ቅዱስ በጥምቀት ነው ኦፍኮርስ። እንኪያስ በማን ስም ተጠመቃችሁ? እንዴ እንኪያስ በማን ስም ተጠመቃችኋል አላቸው። እነርሱም በዮሐንስ ጥምቀት አሉት። የዮሐንስ ጥምቀት ነው የተጠመቅነው። ስለዚህ መንፈስ ቅዱስ የሚያሰጠው ጥምቀት አልተቀበልንም፣ አልተጠመቅንም ነው። ቀጥሎ ምን ቢል ጥሩ ነው? ጳውሎስም አለ
ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። የዮሐንስማ መንፈስ ቅዱስ የሚያሰጥ የልጅነት ጥምቀት የሚያሰጥ ጥምቀት አይደለም። ትክክል። ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም እንዲያምኑ የንስሐ ጥምቀት ነው ያጠመቃቸዋል። ከዛ ስለዚህ በማን ጥምቀት ነው መጠመቅ ያለብን? የአዲስ ኪዳን ክርስቲያኖች በክርስቶስ ኢየሱስ ጥምቀት የተጠመቀን ግን ልጅነትን መንፈስ ቅዱስን እናገኛለን። ከዛ በኋላ ይህንንም በሰሙ ጊዜ ምን አደረጉ? በጌታ በኢየሱስ ስም ተጠመቁ። ደስ አይልም? ከዛ በኋላ ጳውሎስንም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። አለቀ። ስለዚህ እንዴ ሐዋርያው ቅዱስ ጳውሎስ ስታምኑ እኮ መንፈስ ቅዱስ መውረድ ነበረበት አይደለም ያለው? ታዲያ በማን እንዴት አልተቀበልንም ትላላችሁ? አልተጠመቃችሁም እንዴ? በማን ስም ነው የተጠመቃችሁት? የዮሐንስ። አይ የዮሐንስማ የንስሐ ነው፣ መንፈስ ቅዱስ የሚያሰጠውማ የክርስቶስ ነው ብሎ በክርስቶስ ጥምቀት አጠመቃቸው። ያ እንደዚህ ነው ትምህርቱ። ልቀጥል። በጣም ብዙ ማብራሪያ ሰጠ። ደስ ይለኛል። ሪከርድም እያረኩት ስለሆነ በጣም ደስ ብሎኝ የሰማው። በጣም አሪፍ። ምን አለ ደግሞ አሁን ድጋሜ ደግሞ ይሄኛውን ቃል ለመሸፈን አልወረደም። መጀመሪያ ቃል የነበረው አልወረደም ነው፣ አይወርድም ከጥምቀት በፊት ነበር። አሁን ደግሞ ምን አረከው? ለምልክት ወረደ የሚል አማርኛን አወራ። ልለፍህ በዚህም። ከዛ ደግሞ ሁለተኛው ሸት ደግሞ ምን አልክ? ደግሞ እዚህ ጋር ብቻ ነው የተጠቀሰው፣ ለምልክትነት እዚህ ጋር ብቻ ነው የተጠቀሰው አልክ። አወጣልሃለሁ። አሁን ደግሞ ይሄን ደግሞ ምን እንደምታደርገው እናያለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 17 ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያህል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? እስቀጥል እስቲ ለስማ ደግሞ በዚህ አዝናለሁ በጣም እኔ ጥሩ ነው ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድን ነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሀሳብ ያን ተመሳሳይ ሀሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድን ነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። አይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከአይኑ ወደቀ። እሺ አይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከአይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን ሐሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ መውላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ ምንድን ነው የሚለው? መንፈስ ቅዱስ ተሞላ ወዲያው፣ ከዛ በኋላ ተጠመቀ ነው የሚለው አይደለም። አየ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ።
አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀት አሁን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሀል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመች አድርገህ ልትጠመዝዘው ነበር። ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየህ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16 ኦኬ ከቁጥር 22 ላይ ነው። ይሄ ተመሳሳይ ሐሳብ ይነገራል እዚህ ክፍል ላይ። እሱ ጋር መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። እዛ ጋር የሚሞላበት ማን ነው? የሚሞላበት ማን ነው? አትደረሚውት አድርገው። አይ ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጠያቂ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መታየት ተናገረ። ቆይ ይኸው ወዲያውንም እንደ ቅርፊት አለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርገ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አይደለ የተባለ ማየቱ ተነገረን። እሺ ከዓይኑ ቅርፊት የሚመስል ወደቀ። ከዛ በኋላስ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው? እሺ ይናገራል እዚህ ክፍል ላይ አይናገር። ላሳየህ። ሐናንያ ነው አይደል ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው ሐናንያ ነው አይደል? ነው አይደል? ወይስ መንፈስ ቅዱስ ነው አይደል? እኔ ይሰማኛል የምታወራው። ሶሪ ድምጼ ተቋርጦ ነበር። እሺ ጠቅሰህ አሳይ ብሩክ። ዝም ብለህ ጥቅሱን አሳየን። አንተ ነህ ግን ምን ሆነህ ነው? መንፈስ ቅዱስ ተሞላ የሚለው ጥቅስ ጠቅሰህ አሳይ። አንተሽ ችግር የለውም። ጥቅሱ የቱ ጋር ነው መንፈስ ቅዱስ ሞላበት የሚለው? የቱ ጋር ነው ያለው? አሁን ስማኝ በቃ አሁን አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጣው ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው ማን ላይ? ሐናንያ ላይ ላሳየህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን በእጅ መጫን ነው ላሳይ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት ሰማኝ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ? ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስን ማስረጃውን አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጅ መጫን በእጅ መጫን መንፈስ ቅዱስ ማስረጃውን አሁን ያንተ ሐሳብ ተውና እጁን ሲጭንበት ቆይ አሁን ያንተ አባባል እጁ ሲጭንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው። ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱም መንፈስ ቅዱስ ከመቀበሉም በፊት እጁ ሲጭንበት ተቀብለዋል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብለዋል። እኔ በጣም እያዳመጥኩ ነው ወንጌል ስለሆነ ተረጋጋ ትለኛለህ እንደ እየጠየቅኩ እኮ ልመልስልህ ነው። አዳምጠኝ ማለቴ ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ እጁንም ጭኖበት። በጣም አዳምጡ። እዚህ ጋር መጀመሪያ ምንድን ነው ያደረገው? እንደገባ እጁንም ጫነበት ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበትን ለምን እንደሆነ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ።
በጣም አዳምጡ። እዚህ ጋር ምን አለው? ቆይ ልጨርሳለሁ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለውን ቅርፊት እንዲወድቅና መንፈስ ቅዱስን እንዲሞላ ከእግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው፣ ተጠመቅ አለው። መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው አናንያ ስለሆነ ማስረጃውን አምጣ። የራስ የኔን አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው እኮ ማስረጃ የተላከው ማን ነው? የተላከው ማን ነው? አልተላከም ማን አለ? ሲጫንበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ እኮ ነው። ቃል በቃል የፈለከው ወንድሜ፣ ሐሳቡም ጭራሽ የለም። ሐሳቡም ጭራሽ የለም። እሺ በቃ እንደዚህ እናድርግ። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ። የለም መንፈስ ቅዱስ እኮ እየሰጠው እኮ ነው እየሰጠው ነው። ከሌለ ሚውት አድርጋ ታዲያ ገና ሰጣለው። ማስፈራሪያ አደረገው እኮ ስጠኝ እንጂ አንጀቴ ነው። አዳምጥ። ቆይ አሁን የቱ ጋር ነው ያለው? 30 ጊዜ አነበብከው። አሁን ቆይ ኧረ ተረጋጋ እንዴ! እኔ እኮ አላወራሁም። አንተ ራስህ ተረጋጋ ብለህማ። ቆይ አንዴ ሌላ ጥቅስ ልስጥህ። ችግር የለም ሌላ ጥቅስ ልስጥህ። ኧረ ተረጋጋ። ቆይ አንዴ የመልስ ጊዜ እኮ ነው። የመልስ ጊዜ ነው። ሰምቻለሁኝ ዮሐድ፣ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስ ረጋ በልና ስማ። ጥያቄ ምን እየሆንክ ነው? አይ አታዳምጥማ። እኔ በጣም አዳምጥኩ። እስከምጨርስ አሁን ልትወጣ ፈልጋለህ። ሚውት አድርገው፣ በቃ አሁን ሚውት አድርገው። ማስረጃ ስጥ ብዬ ሚውት አድርጌ ሰማሁህ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ብሎ ተናገረው ትላለህ። አየህ፣ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ በቃ ልመልስ። መልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ወንጌላማይ ሲሆን እንደዚህ ቆይ አንዴ። ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጥን። ስለዚህ በደንብ ተመልከቱ። ቆይ አንዴ አሁን ሚውት አድርገው። እኔ ሐሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር ግን ማስረጃ የለም። አየህ፣ የራስህ ሐሳብ አንዴ ሚውት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሐሳብን አብራራ አይደል? እኔ ደግሞ ላብራራ። እሺ ሚውት አድርግና እስከዚያ ጥቅስህን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት ነው። ስለዚህ ሐናንያ ምን አለ? ኦኬ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ፣ ከዛ በኋላ አየ ብሎ ፈታው። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርጋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነትን የምናገኘው በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰር ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ የኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ከዚህ አንጻር የሚታይ ነው። እሺ ሁለተኛ ማስረጃ። ኧረ ልቀጥል። እኔ ደግሞ እንዴ ሁለተኛ ማስረጃ ልቀጥለው። ኦኬ አሁን በደንብ አዳምጡ። ልቀጥለው። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ይቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድነው እንዴ? እየሰማሁት አይደል? ምንድነው ችግር? ጥቅስ ጥቀስና ታረግ ነው ብሩክ። በኢየሱስ ሪፍሌክት ልታረግ ነው። እንደዛ ነው እኮ እያሰበ ያለው።
ፈራህ ታዲያ አንተ ባረግስ ያወራንበት ጉዳይ አይደለም። ምንድነው የምፈራው? ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው፣ ሙሉ ሰው ነው፣ ማቆም ይችላል። ሐዋርያት ማቴዎስ፣ ዮሐንስ እኔ ነኝ ያመጣሁት ይሁሉ ጥቅስ ባይዘወይ ተቀሳበ እኔ ነኝ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ፣ ልቀጥል ከሱ ጋር። ይሄንን ሙሉ ያመጣሁት ጥቅስ እኔ ነኝ። ጥቀስ በቃ በጌታ ስም ጋር ምከሩት። ዮሐድ ሙሉ ሰው ነው፣ ሰሚዎቹ ግን ይሰላቻቸዋል። በቃ አንተ ነህ የሰለቸህ ወንድሜ፣ ማንም የሰለቸህ። ጥቅስ ካልጠቀስክ ሚውት አደርግሃለሁ። ያንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው፣ ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድዬ ሲል የነበረው ምንድነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር መጀመሪያ። አስተካከል። አሁን ሚዩት ላደርግ ነው። ቅድም የጨረስነውና የገደለው አሁን ማስረጃ አቅቷል መሰለኝ። ብሩክ ማስረጃ አቅቷል መሰለኝ። ከቅድሙ ጀምረህ ጭራሽ ትገርባለህ። ችግር የለም ዮሐድዬ ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው ትጠቅሳለህ ያለ አውዱ ትጠቅሳለህ። አዎ ልቀጥል ነው። ዮሐድ ተረጋጋ። በጣም አዳምጬሃለሁ። በጣም እባክህ ጥቅሱን እባክህ እኮ ተረጋጋ በጌታ በኢየሱስ። እሺ ልጥቀስ፣ ችግር የለውም። ይሄንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠቴ በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ እንድታደርጉ ሐናንያ ተቀደም ነው የተው ነው። ምንድነው የምትጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው አሁን እዚህ ክፍል ላይ ያለ ማስረጃውን እያልከን ነው። ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል። አሁን ልብ ተረት አንተ ማስረጃው የሆንክ ነው የሚመስለው። ተጽፈሃል እንደ አንተ መጽሐፍ ቅዱስ ላይ እንዴ? ጨነቀን እኮ በቃ ጥቅስ ከጠቀሰ ይገባል፣ ካልጠቀሰ ግን በቃ ይወርዳል። አለቀ በቃ። አንተነ ቅድም አንተነ ተንሳይ የሚባለው ማለት ነው። ቅድም ማስረጃ አምጣ ተብሎ እንትን ሲባል ዮሐድ የሚባል ሲጀመር አደናጋሪ ሰው ነው ይላል። እዚህ ያለ ማስረጃ የለም። እንዲህ አንዳንዴ እንትን ላይ ቸርች ላይ የለመዳችሁትን እዚህ እንደዛ እየመሰላችሁ እኮ ነው። ሁሉም ዝም ብሎ አሜን ለምዳችሁ ማስረጃ ስትባሉ ትደነግጣላችሁ። ኦኬ አሁን ደግሞ ዘመኑ በጣም እግዚአብሔር ይመስገን ይህን ቴክኖሎጂ ሳይመጣ በፊት በቤተ ክርስቲያን ላይ በጣም ብዙ ዋሻችሁ፣ የማናምነውን ታምናላችሁ እያላችሁ ብዙ ውሸቶች ተናገራችሁ። ደግሞ ጭራሽ እኔ ውሸታችሁ እኮ እኛ ላይ ብቻ እኮ አይደለም የምትዋሹት። በጣም የሚገርመኝ የራሳችሁ ፕሮቴስታንት ህብረት ውስጥ ያሉት ራሱ ተዋሹላቸው አላችሁ። እኔ መካነ ኢየሱስ እንደዚህ አታምንም፣ እኛ እናምንም እንደዚህ ትላላችሁ። ማስረጃ ኧረ በስመ አብ ሰይጣን ይቀናባችኋል እኮ አንዳንዴ ስትዋሹ በጣም ነው የሚቀናባችሁ። ውሸታም ነህ አንተ ከምር ውሸቴን ከመጣሽ ማርያም ታምጣሽ ነው የሚባለው። ውሸትን መጥቼልሃለሁ አልፋታ። እስቲ አንዴ አንተነ ፕሮ እስቲ አንዴ ዳኒ አውራ። ከቅድም ጀምሮ አፍነነዋል። አንዴ አውራና ትቀጥላል። ኦኬ ወረደ። ዳኒ ቀጥል። አየዋዴ ከመጣሽ ማርያም ያምጣሽ የሚለው ትዝ ብሎኝ ነው ጥሪ ለቀለሜና አሁንም መጥቶልህ ሳየው ድጋሚ ቅድም ካቆማችሁበት ሊቀጥል ፈልጎ ነው መሰል ብዬ እኮ ነው። ያዴ ከየት ያመጣዋል አንተ? ማስረጃ ቢኖራቸው ፕሮ የሆኑ ነበር። እኔ እኮ አይሆንም እኮ ባይዘው በማስረጃ ማውራት ከጀመረ ፕሮ በቃ ኖ ሞር ፕሮቴስታንት ያቆማል፣ ክርስቲያን ሆኖ ያርፋል ማለት ነው። አሁን እነዚህ እኮ ራሳቸውን ይዋሻሉ፣ የሚሰማቸውንም ያታልላሉ። እንደው እግዚአብሔር ልቦና ይስጣችሁ። ኦኬ ኤኒዌይስ ባይዘው ያዴ የጥንት ፍሬንድ መጥቷል። አለሙ ግን ኖርማሊ ብሩክ ጥቅስ ካለ ጥቅስ እንጻፍና ትገባለህ። ከዛ ውጪ በጣም ስልችት ነው የሚለው። አንተ የምታወራው ወሬ በሙላ ሰው ላይ ተለጥፈ ሰው ላይ እምነትን የመሰረት ነው የምትመስለው። ስለዚህ ይደብራል። ጥቅስህን ትጠቅሳለህ፣ ከዛ በኋላ ታወራለህ። ያኔ ማንም ሰው ይፈቅድልሃል። ዮሐዴም እኮ ፈቅዶልሃል ጥቅስ ስትጠቅስ። ከዛ ውጪ ግን በጣም ያስጠላልና
በቃ አቁምና ይሄ ዝም ብሎ ጭቅጭቅህን ጥቅስህን ጠቅሰህ ትገባለህ። ከዛ ውጭ አለቀ፣ ጨርሰናል። እንፈልገዋለን። ዮሐዴብ ከስንት ቀን በኋላ ተመልሶ ቢወጣም አታድርቅብን አቡ። ዮሐዲ እራት እየበላው ነውና አለሙ ደጁ ገብቷል። እሱን በልቼ የቤት እንደገባው እንቀጥላለን። አንቱዬ በዚህ አጋጣሚ ሁላችሁንም እራት እንብላ። እንዴ አረ በላን የሚበላው ይሄ እራት ግን አረ የነገውን እየበላ ነው መሰለኝ። የነገውንም ነው እንደ ራሱ። ቆይ ከባድ ነው። ራቅ ብዬ ነው የምበላውና ዮሐዲ ይቀጥሉ። ተሙኮ አንድ ናጫውተን እንጂ የአንድ ጨቅላ ልጅ ዛን አረ መቼም አላጫውትም። አንተ ቻው ቻው። እሺ አይኖይስ ዳንኤል ታወራዋለህ ምናልባት እኔ አለሙ ጋር ሌላም ቤት ብዙ ጊዜ አውርቼ ስለማቅ ዮሐዲ አንተ ቀጥል። ቆይ የኔ ነው የተቋረጠው ወይስ ይሰማል? ያንተ ምን የኔን አልሰማኝም ነበር። ዮሐዲ ይቀጥል። እሺ ኦኬ። አለሙ ይሰማል? ሃሎ አለሙ ሚውትን ክፈታ። አሌክስ ሚውትን ክፈት። ኔትወርክ ይዞታል መሰለኝ ዮሐዲ። አዎ እንደዛ ነው መሰለኝ። ትንሽ እንትን ብሏል መሰለኝ። ኔትወርኩ ዛሬ ትንሽ ኔትወርካቸው የአብርሽም ምናምን ትንሽ ያስቸግራል። ኤኒዌይስ